እሺ ሃኒ ጥያቄ ካለሽ ቀጥይ። እኔ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሁሱዬ እኛ አልጨረስም። አንተ ልንጠይቅ ገብተን ጠብቁት። ሁሱን ብሎን ነው ጃ በፈጣሪ እየተናገርኩኝ ነው አይደለ? ቢያንስ እንከባበር። እንቀጥላለን። አብሽር አዳኩ አልሄድም አለ። እሺ አፉ በለኝ። ቀጥይ። ይሰማል? እኔ ልቀጥል? ጨረሳችሁ? ትቀጥይ እና ይጠይቃል። እስካሁን ሲያወራ ስለነበር ቀጥይ። እሺ እኔ ጥያቄ ስለ እስልምና መጀመሪያ እንድትነግረኝ እፈልጋለሁ። ከነቢዩ መሐመድ በፊት የሰበኩት ስለ አላህ የተናገረ የሰበከ ነቢይ ነበረ? ስለዛ ማወቅ እፈልጋለሁ። ኢስላም ብሎ ማለት አልኢስቲስላሙ ሊላህ ለአላህ ስብሐነ ወተዓላ በፍጹም እርሱን መገዛት ማለት ነው። አላህን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳናጋራ፣ ይህ ነው ኢስላም ብሎ ማለት። አልኢስቲስላሙ ሊላህ ወልንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። ባጭሩ ይሄ ነው። አምላክ በነቢያት ገብቶኛል። ደግሞ እኔ ማወቅ የፈለኩት ከነቢዩ በፊት የሰበከ ወይንም ስለ አላህ የተናገረ ነቢይ ነበር ወይ? ቀድሞ ስለ ነቢዩ መሐመድ ስለመምጣቱ እውነተኛ ነቢይ ለመሆኑ ትንቢት ተነግሮለት ነበር። ስለዚህ ነው ማወቅ ፈልግ። በጣም ጥሩ። አዎ ስለ አላህ የሰበኩ ነቢያቶች አሉ ወይ? አዎ አሉ። ስለ እስልምና ሙስሊም እንደነበሩ ነቢያቶች ሰብከዋል ወይ? አዎ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለ ነቢዩ መሐመድ ትንቢት የተናገሩ አሉ ወይ? አዎ አሉ። ወደ ማስረጃው። እሺ ማስረጃ ስጠኝ። እሺ ማስረጃ መሲሁ ኢየሱስ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱ፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። የአላህን ሰብከዋል። አንዴ ልጨርስ ታስጨርሽኛለሽ ከይቅርታ ጋር፣ ከዚያ ታወሪያለሽ። አብሽሪ። ልክ እንዲሁ አብርሃም አላህን ሰብከዋል። ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃምን ባለ ጊዜ አስታውስ፣ አላህን ተገዙ እርሱንም ብቻ ፍሩት አለ ይላል። ልክ እንዲሁ ሙሴ አላህን ሰብኳል። ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ፣ ሙሴ ምን አለ? አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አለ ይላል። ሶስቱ ይበቁና ይቅርታ፣ ስለዚህ አይደለም እኮ ማወቅ። እኔ ስለ ክርስትና ሳይሆን ስለ አንተ ሃይማኖት ነው እንድነግረኝ የፈለገው። ክርስትናን ሳነካ ቀጥታ መረጃውን የጠየቅኩን መረጃ አውጣልኝ። እሺ በቃ ራስሽ እየተናገርኩኝ ያለሁት ስለ እስልምና ነው ወገናችን፣ ስለ ክርስትና አይደለም። ክርስትና የሚባል እምነት የለም ከይቅርታ ጋር ማለት ነው። ስለዚህ አይደለም እያወራኝ ያለሁት ስለ እስልምና። እናውቃለን ማንኛው ሃይማኖት እንዳለ ነበር እናውቃለን። መጀመሪያ እስኪ መረጃውን ስጠኝ። ከማብራራት ማወቅ እንፈልገው በመረጃ ነው። አንተ በምታወራው ላምን አልችልም። መረጃ አውጣና አሳይ። ችግር የለውም አሳይሻለሁ። ቢረና ፎሎ አድርጉት 2000 ሰዎች። እሺ ያውና አብርሃም አላህን ሲሰብክ ነው እንመልከት። እዚህ ጋር ኢብራሂምንም ለህዝቦቹ ባለ ጊዜ አስታውስ፣ ምን አለ? አላህን ተገዙ ፍሩትም። ያው ኢብራሂም አላህን ሰብኳል። ይሄ ከነቢዩ መሐመድ በፊት ነው ወይስ ወዲህ ነው? ምኑ ይሄ የተሰበከው? የተሰበከው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነው እንጂ አብርሃም እኮ ነው። አብርሃም በእስልምና ምን ይሰራል? መጽሐፍ ቅዱስ ላይ አይደል ያለው አብርሃም? ደስ አይደለም። አሁን እንግዲህ ለማንኛውም ማስረጃውን አየሽ አይደል? አሁን ወደ መጽሐፍ ቅዱስ ልግባ። ልናገር ስልቀድም ስለ ክርስትና አልጠየቅኩም እያልሽ ስለሆነ አይ ስለ ክርስትና እንዲነግረኝ አልፈልግም። ምክንያቱም እኔ ክርስትናዬን ጠንቅቄ ስለማቅ ማወቅ እንፈልገው ስለናንተ ነው። እሺ እንደሱ ከሆነ እንግዲህ አሁንስ ያው አላህን ሰብኳል። ማስረጃ ልጠይቅሽ። ሙስሊም እንደነበረም ላሳይሽ። አብርሃም ሃኒ ምን ላይ ነው ንገረኝ። እንትኑ ርዕሱ ምን ላይ ስንት ቁጥር ላይ ነው ማለት መጠየቅ ስለፈልግ። ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር ይላል ቃል። ሐዲሱ ምን ላይ ነው? ቁጥር ምዕራፍ 3 ቁጥር 67 ቆይ ላሳይሽ። አንዴ ላውጣልሽ እያሳየሁሽ
ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ሙስሊም ነበር ቃል በቃል። ያዕቆብም ሙስሊም እንደነበር ይሄንን ማን ነው የጻፈው? ማን ነው የጻፈው? ቁጥሩን ንገረኝ። ቁጥሩ ያውና ምዕራፍ 3 ቁጥር 67 3 ይታይሻል እዚህ ጋር 63 ምዕራፍ 3 ቁጥር 67 ኦኬ። ይሄን ያስራ ይሄን የጻፈው ማን ነው? አሁን ወደ ጻፈው እንምጣ። ማወቅ ስለፈልግ ነው። እንግዲህ ነቢያት ከአምላክ ዘንድ መለኮታዊ ቃል ይገለጥላቸዋል በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጨረሻ ዘመን ነቢይ የተገለጠ ቃል ነው። ማን ነው የገለጠው? ነቢዩ ሙሐመድ ቢሆኑ ኖሮ ሰለላሁ ዐለይሂ ወሰለም እርሳቸው ቢሆኑ ኖሮ ከአብርሃም በኋላ መጥተው እንዴት ስላለፈው ሊናገሩ ማለት እንዴት ይናገሩ ይችላሉ ብለን የዛኔ መቃወም እንችል ነበር። ምክንያቱም እርሳቸው አምላክ አይደሉም፣ ሰው ናቸው። ሰው ከሆነ ደግሞ ስላለፈው ሊያውቅ አይችልም በፍጹም። አያቸው አይደለ? አምላክ ከሆነስ ቢገልጠው የእርሱ ድርሻ የዚያ ነብይ ድርሻ ምንድነው? ማድረስ ብቻ ይሆናል። ገብቶሻል? አምላክ ራሱ በመልአኩ ገብርኤል በመንፈስ ቅዱስ ምሪት እንደሰጣቸው ይህን ቃል ይናገራል። ይህን ላሳይሽ እችላለሁ። ምን ይላል አምላክ? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ገብርኤል የሚል የለም ቁርአን ላይ ጅብሪል እንጂ እሱ እንትን ቋንቋ ነው። የአረበኛው መጽሐፍ ቅዱስ ጅብሪል ነው። አይ አረበኛና እንትን አማርኛው ስለሚለያይ ነው። አሁን ለምሳሌ ኢሳ በትርጉም የለውም አማርኛ። እሺ ላሳይሽ። አረበኛው ኢሳ ነው፣ አማርኛም ኢሳ ነው። ሁለቱም ኢሳ ነው። አንዳንድ እየጨረስን አሁን እዚህ ጋር የአረበኛው መጽሐፍ ቅዱስ ላይ ባሳይሽ፣ የአረበኛው መጽሐፍ ቅዱስ እንዳለ ከኦሪት ዘፍጥረት እስከ ራዕይ ድረስ ገብርኤል ሳይሆን ጅብሪል ነው የሚለው። ላሳይሽ፣ ቀጥታ ቁርአን ላይ እንዳለው ቃል በቃል ማለት ነው። እስኪ በአረበኛም በእንትን በመጽሐፍ ቅዱስ ችግር የለውም ከአረቦች ክርስቲያኖች ኢሳ ኢየሱስ ነው የሚል ካለ አረበኛውን አሳይ። ጅብሪልን እንጨርስ አንዴ። ጅብሪልን ላሳይሽ። ጅብሪል የሚለው አረበኛው መጽሐፍ ቅዱስ ላይ መልአኩ ግን እንግሊዘኛው ብታደርግልኝ አረበኛ ስለማላነብ እኮ እንግዲህ እንደ አረበኛ ነው እያልን ያለ ነው እዚህ ቦታ ላይ። የአረበኛ መጽሐፍ ቅዱስ ላይ ላውጣልሽና አረበኛ የሚችል ክርስቲያን ካለ ማንበብ ይችላል ገብቶ፣ ከሌለ ደግሞ እኛን ካመንሽን እኔ አወጣልሻለሁኝ። መልአኩ ገብርኤል ወደ ማርያም መጥቶ የሰጣትን ብስራት ሉቃስ ወንጌል ምዕራፍ 1 ቁጥር 31 አካባቢ ላይ ያለውን መልአኩ ገብርኤል ወደ እርሷ በመጣ ጊዜ የሚለውን አሳይሻለሁ። እሱን የአረበኛ መጽሐፍ ቅዱስ ላይ ጅብሪል ብሎ ያወጣል። ላሳይሽ እሱን። እኔ አላነበውማ ስለማላነበው ይችላል። አረበኛ አላነበው። አይሽ ሌላ ያነብ ካለ እዚህ ጋር የሚተረጉምልኝ ሰው ካለ ደስ ይለኛል። ትርጉም አያስፈልገውም። ፊደሎቹን ቀጥታ ቃል በቃል አሳይሻለሁ። ቁርአን ላይ ጅብሪል የሚለውን አሳይሽና ከዛ ደግሞ መጽሐፍ ቅዱስ ላይ ጅብሪል የሚለውንም አሳይሻለሁ። አንድ የሚለያይ ነገር አትይ። በቃ እንደሱ ነው። በመጀመሪያ በቁርአን ላይ ያለውን እንመልከት። ጅብሪል የሚለውን ላሳይሽና ከዛ መጽሐፍ ቅዱስ ላይ ያለውን ጅብሪል የሚለውን ደግሞ አሳይሻለሁ። ጅብሪል ግን የሚለው እኮ ሊሆን ይችላል፣ ግን ያልገባኝ ነገር የዛኛው ነው። የትኛው ነው? እሺ በቃ ይሄ ልተውና ያልገባሽን ለማንችን ይሄ ሊሆን ይችላል። ያው አንዳንዴ ስላየሁም ነው ስለምሰማም ነው እዚህ ጋር ስለሚሉ፣ ግን ማወቅ ፈልገው ኢሳ የሚለው በአረበኛ መጽሐፍ ቅዱስ ላይ ኢየሱስ ነው የሚለው ያንን ማወቅ ፈልጋለሁ። አረበኛ መጽሐፍ ቅዱስ ላይ ኢየሱስ አይልም። ኢትዮጵያ ላይ ነው ኢየሱስ የሚለው። ስለዚህና ከየት መጥቶ ነው ኢየሱስ ነው የምትሉት ኢሳን? ኦኬ እሱ ትክክለኛ ስሙ ራሱ ኢየሱስም አይደለም እኮ ኢየሱስ አይደለም። ኢየሱስ ትክክለኛ ስሙ አይደለም። በእናንተ ነው፣ በእኛ ሳይሆን በእናንተ አይደለም። በእናንተም አይደለም። ታስቀኝ እንዴ? እንዴት ነው የሚለው? ታች ያለው ልጅ ክርስቲያን ከሆነ ግሪክ ቃል የተወሰደ እኮ ነው። ግሪክ የግሪክ ቃል እኮ ነው በመጀመሪያ የሚነበረ ከመጀመሪያ በመጽሐፍ የተጻፈ ከየት መጥቶ? በጣም ጥሩ። ኢየሱስ ክርስቶስና ሐዋርያቶች ግሪከኛ ነበር ሲናገሩ የነበረው? ምን ግሪከኛ ነበር ሲናገሩ የነበረው? ጥሩ መጣሽ እንዳው ጎበስ። ትክክለኛ ኢየሱስ ክርስቶስ እና ምን እኔ ግራ የገባኝ እናንተ ላይ መጽሐፍ ላይ ያለው እንጂ እኛ ጋር ያለው አይደለም። ጥያቄ የሆነብኝ እናንተ ጋር ያለው ነው አንድ አይደለም በሚለው ነው ማስበው። ግሪከኛ ነበር አልሽና አይደለ ሲናገሩ የነበረው? ኢየሱስ ክርስቶስና ሐዋርያቶች ግሪከኛ ነበር ሲናገሩ የነበረው? ነው ትክክለኛ የሚናገሩት ነው። እነሱ ምን ሰዳት አለባቸው?
ሐዋርያት ይሳሳታል። ሚወተን አንሳው እስኪ ክርስቲያን ነው ይተባበር ግሪከኛ ነበር ኢየሱስ ክርስቶስና ሐዋርያቶች ሲናገሩ የነበረበት ቋንቋ ቆይ ልስታው ጓደኛዬ ነው። አይ ግሪከኛ አይደለም። ሰማሽ አይደለ? ግሪከኛ አይደለም። አይ ኢየሱስ ደግሞ ሲባል በእንግሊዘኛ ጂሰስ ይላሉ። ኦብቪየስሊ ስሙ እንደ ቦታው ሊለያይ ይችላል። ጴጥሮስን ፒተር ይሉታል በእንግሊዘኛ which is ጴጥሮስ አይደለም ትክክለኛ ስሙ ሲተረጎም ነው የሚቀያየረው which is ኢየሱስ ምንለው እኛ በአማርኛ ስለሆነ ነው እንጂ ትክክለኛ ስሙ ኢየሱስ ስለሆነ አይደለም። አይ ቲንክ የሸዋ መሰለኝ I'm not sure በዕብራይስጡ ኢየሱስ የሚለው የአማርኛ ስም ነው የሚያሳየው እንጂ ላይክ ስለዚህ ብዙ ጊዜ ክርስቲያኖች ኢየሱስ አትበሉ ኢሳን ኢየሱስ አይደለም ይላሉ። ሲጀምር ኢየሱስ አይደለም እኮ ስሙ። አይ እናንተ ጋር ነው ስህተቱ እናንተ ጋር። ምክንያቱም እኔ ከዚህ በፊትም ጠይቄያለሁ ከአረበኛ ከመጽሐፍ አረበኛ ክርስቲያኖች ጠይቄያለሁ። ስለዚህ አይደለም እናንተ ጋር ያለው እና እኛ ጋር ያለው አንድ አይደለም። አዳምጪ ሀዲ ከተቻለ አሁን የተናገረው ልጅ ክርስቲያን ነው። እሱን ካልተቀበልሽ መምህሮችን ሄደሽ ጠይቂ። ክርስቲያን ይሁን እንጂ እኔ ክርስቲያን ኦርቶዶክስ አይደለም። እኛ እንደምናምነው በአብ ወልድ መንፈስ ቅዱስ ራሱ አሁን ስለ አብ ስለ ወልድ ማን አወራ? ስለ ኢየሱስ ስም ስለዚህ ምን ታደርጊያለሽ? ኢየሱስ ክርስቶስ ስሙ ኢየሱስ ነው ወይ ትክክለኛ ሲጠራበት የነበረ ስሙ ባያችሁ ማንኛውም የምታውቂውን ቄስ ሂጂና ጠይቂ። አይደለም ብሎ ይመልስልሻል። እውነተኛ ሰው ከሆነ ማለት ነው። ኢየሱስ አይደለም ስሙ ይሾዓ ነው ስሙ። ያው እየነገረች ነው። እኛም ይሄ ነው። ከላይ ቡቡዬ ይሰማል። የሷ በአረበኛ እኮ ነው የሷ ጀሰስ የሷ ሄክ በአረቦች እኮ የሚሉት እንደዛ ነው። ጀሰስ የሚለው በአረበኛ ነው በኦሮምኛ ማለት ጀሰስ ማለት በእንግሊዘኛ ነው። በእንግሊዘኛ በኦሮምኛ እሺ ቡቡዬ እሱ አፉ በለኝ አቋረጥኩ። ቅድም ነው የገባ ነው ጥያቄ ለመጠየቅ ይቅርታ ጋሽ አንዴ ቡቡዬ ይሰማል ትላላችሁ። ጀሰስ ምን እሺ ምን ነበር ጂሰስ ማለት ጓደኛ ታዲያ ማያስፈልገው ነበር። የት ነው ካንተ ጋር ነው ያለው? እኔ ጋር ጂሰስ ማለት ኦሮሚያ ነው ወይ ነው ያልከኝ? ወራ አንዴ ትቀጥያለሽ። እሺ አዳምጪ። እሺ ያናግረኛ አንዴ። ሰላም እንዴት ነህ? ሰላም ነው መስከን ደህና ነህ? አላህ አልሐምዱሊላህ። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብራኝ እየተከተልክ በል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ማለት አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ሶላት መስገድ ይጀምራል። በዚህ ላመንከውና ለመሰከርከው ለአንድና ብቸኛ ያልሆነው አምላክ አምልኮን መፈጸም ነው ሁለተኛው ትዕዛዝ። ይህ ነው። ጓደኛ ያስተምርሃል ስለ ሶላት አሰጋገድ፣ ቀላል ነው፣ ያን ታደርጋለህ። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምና ሲቀበል ጊዜ የመጀመሪያ የሚያገኘው በዚህ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ያለፈው ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ አድርጎ አምላክ አላህ ሱብሓነሁ ወተዓላ ይቀበለዋል። ይህን ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ኃጢአቱን ሁሉ ብሏል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ በክህደት ነፍሱን ከበደለ በኋላ እንደገና ወደ እኔ የተመለሰ ባሪያዬ እኔ ተውበቱን ንስሐውን እቀበለዋለሁ፣ አዝንለታለሁ፣ ምርለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ሌላው አንድ ሰው እስልምናን ከተቀበለ በኋላ የሚያገኘው ነገር በቀጣዩ ዓለም ምን አለ? ለመሆኑ የዘላለማዊ ሕይወት እንደሚያገኝ አላህ ቃል ገብቶለታል ወይ ለሙስሊም ሰው? አዎ። አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ሄድ በራሱ ቃል ይገባልና ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ
ከወንድም ሆነ ከሴት ያመኑትን ገነትን ላስገባቸው ቃል ገብቼላችኋለሁኝ ይላል። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይላል። በእርሷ ውስጥ የዘላለማዊ ህይወት እንደሚያገኙ ይናገራል። لا يذوقون فيها الموت በእርሷ ውስጥ በፍጹም ሞትን አይቀምሱም እያለ ይናገራል። إلا الموتة الأولى ووقاهم عذاب الجحيم ያን ይመስላል። ስምህ ማን ነበር? ምስጋና። እሺ ስምህን መቀየር ካልፈለክ ችግር የለበትም። ስሙ መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። ደስ ያለህን ስም መቀየር ትችላለህ። አይ እኛን እንድናወጣለህ ፈቃዱን ከሰጠህን እናወጣልሃለን ስም ወይንም አንተ የምትወደው ስም እሺ ደስ የሚል ስም እስኪ ኮሜንት ላይ እኔ ሙሐመድ የሚለው ስም ቢሆን ደስ ይለኛል። ፈቃደኛ ትሆናለህ? ወይስ ሌላ የምትወደው የምትፈልገው ስም ካለ ንገረን። ኮሜንት ላይ ወይ ጻፉና ስሞች እሱ ይምረጥ። ይሰማል? እሺ ደስ የሚልህን ስም ኮሜንት ላይ ተመልከትና ደስ ያለህን ምረጥ። ካሊድ ይሁንልኛል። ካሊድ ማሻአላህ ካሊድ ደስ የሚል ስም ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መካከል የአንዱ የሰሃባ ስም ነው ካሊድ ይባላል። ሰይፉላህ አልመስኑል ተብሎ የተገለጸ በነብዩ ሰለላሁ ዐለይሂ ወሰለም አንደበት የዚያ ታላቅ ሰሃባ ስም ነው። ወንድማችን ከዚህ በኋላ ካሊድ ሆነሃል። ከጓደኛ ስለ ሶላት አሰጋገድ ተማርና ሶላትን አብራችሁ መስገድ ጀምሩ። እንኳን ደስ ያለህ ወደ እስላም ስለመጣችሁ። እሺ ሰያ ጓደኛህን ጥያቄውን ይጠይቅ። ቴንክ ዩ ብራዘር። ሁለት ጥያቄ ነው ያለኝ አክቹሊ ከሰያ ጋር የሆነ ርዕስ ይዘን ዝም ብለን እየተወያየን ነበር። እሑድ ቁጭ ብለን ዝም ብለን ረፍት እያደረግን እና የመጀመሪያው ጥያቄ የመጣው ምንድን ነው የሚለው መሰለ ይሄ ስለ ሙስሊም አመጣጥ ስናወራ ብሉይ ኪዳን ላይ የነበሩ ታሪኮች አሉና እኔ ፕሮቴስታንት ነው አሁን የምከተለው ሃይማኖትና ፕሮቴስታንት ላይ ብሉይ ኪዳን ተብሎ የሚጠቀሰው መጽሐፍ አለ። ክርስቶስ ከመምጣቱ በፊት የነበረ ታሪክ ነውና እዛ ታሪክ ላይ ስፔሲፊካሊ በብዛት ሜንሽን የሚያደርጋቸው የእስራኤልን ህዝብ ነበርና ያን ስርዓት በዛ ስርዓት ውስጥ ያለውን የድነት ስርዓት ምናምን ነው ነገሮች የሚፈቱበትን መንገድ ነው አብዛኛውን ፓርት የሚያሳየው የብሉይ ኪዳን የሚባለው መጽሐፍ ይዘን አሁን እንደ ክርስቲያን ሞር ፎከስ ማድረገው ክርስቶስ ላይ ቢሆንም ያን ታሪክ ደግሞ ዲናይ ማድረግ አልችልም። ግን እምልህ የምከተለው ክርስቶስ እስከሆነ ድረስ ሞር ላይክ የተቀየሩ ነገሮች አሉ ኦብቪየስሊ ክርስቶስ ከመጣው ግን ከዛ በፊት በነበረው ታሪክ ላይ እያወራን ነበርና እሱ ያወራን በዛ መሃል እነ ሙሴ እነ አብርሃም እና ላይክ ብሉይ ኪዳን ላይ የተጠቀሱ እነዚህ እንደ ነብይም እንደ እምልህ ትልልቅ ፊገር ያላቸው ሰዎች ሙስሊም እንደነበሩ ጠቀሰልኝና እኔ ደግሞ ሙስሊም መባላቸው ሜንሽን የተደረገበት ቦታ የለም እዛ ብሉይ ኪዳን ላይና ስነ ስርዓቱ ብዬ የማስበው እኔ የጁሽን ሃይማኖት ባልከተልም እነዚህ ጁሾች ናቸው እነዛ ሰዎች ጁሽ ነበሩ ብዬ ነው የማስበው ብዬ ነገርኩት። እሱ ደግሞ ነው ሙስሊም ነበሩ አለኝ። ያን ነገር ኤክስፕሌን እንድታደርግልኝ ፈልጋለሁ። በአንድ ሳይድ በየትኛው እንትን ነው ሙስሊም የነበሩት እነሱ ሙስሊም ከነበሩ አሁን የነበሩትም ጁሾች የሙስሊምን ስርዓት ነበር መከተል የነበረባቸው ሙስሊም አይደሉም። አሁን የሙስሊምንም ስርዓት አይከተሉም እነዚህ ሰዎች። ስለዚህ እዛ ጋር ኮንፊውዝ አደረገኝ። የመጀመሪያው ጥያቄ ያ ነው ሆኖ እሱን ስትመልስልኝ ከዛ ቀጣይ ደግሞ እሱን አቀርባለሁ። ቀጥታ እሺ መልካም። እንግዲህ እነዚህ ነብያቶች አምላክ አላህ Subhanahu Wa Ta'ala ባለፉት ጊዜያቶች ላይ ልኳቸው እንደነበር ይነግረናል። ባለፉት ጊዜያቶች ላይ ልኳቸው ነበር። አላህ በቁርአን ላይ ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን በዕድ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ እያለ ይናገራል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ግልጠተ መለኮታዊ ራእይ እንደምገልጽልህ ሁሉ ከዚህ በፊት ለነበሩ ነቢያቶች እገልጥላቸው ነበር፣ ወይም ከዚህ በፊት ስገልጥላቸው እንደነበር ሁሉ ዛሬም ለአንተ እገልጥልሃለሁ እያለ ይናገራቸዋል። ቦታች አላረ በዚህ ላይ እነዚህ ቀደምት ነቢያቶች ሲገልጽልን ጊዜ እምነታቸው ምን እንደነበረም ሁሉ ይገልጽልናል።
ስለ አብርሃም ሲያነሳልን ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ አለ። ቅድም አይሁድ ናቸው ወይም ጁሽ ናቸው የሚል ቃል አንስታል መሰለኝ። ይህን ጥያቄ መጥተው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸው ነበር። በመካ ላይ የሚገኙ አይሁዲዎች፣ ክርስቲያኖች ልክ እንዲሁ ደግሞ የመካ ከሃዲያኖች በአንድ ሁላቸውም ተሰባስበው መጥተው ነቢዩ ሰለላሁ ዐለይሂ ወሰለምን ጥያቄ ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለምን ጥያቄ ጠየቁ። ሁላቸውም ተከራከሩ። ሁሉም አብርሃም ከኛ ነው አሉ። ክርስቲያኖችም አብርሃም ከኛ ነው አሉ። አይሁዶችም አብርሃም ከኛ ነው አሉ። የመካ ከሃዲያኖችም አብርሃም ከኛ ነው አሉ። ለምን ይሆናችኋል ሚስጥሩ? በዚሁ አጋጣሚ ሁሉም አብርሃምን ከኛ ነው የሚለው አንድም ነብይ የለም ህዝቦቹ የተካለፉበት ቢሆን እንጂ ሙሳን የሚወደውም አለ የሚጠላውም አለ። ዒሳን የሚወደውም አለ የሚጠላውም አለ አይደለ? አይሁዶች ለምሳሌ ዒሳን አይወዱትም። ይታቻለ አይደል? ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም የሚወዳቸውም አለ የሚጠላቸው። በሁሉም ላይ ተከላልፈዋል ሰዎች በአብርሃም ላይ ሲቀር። አብርሃምን ግን ሁሉም ይወደዋል። ሁሉም ከኛ ነው ይላል። ለምን ይመስላችኋል? ይሄን ሚስጥሩን ቁርአን ላይ ነው የምታገኙት። አብርሃም ዱዓ አድርጓል፣ ጸሎት አድርጓል። አላህ ሱብሓነሁ ወተዓላ ምን ብሎ ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን አለ። አምላክ ያላህ ሆይ ከእኔ በኋላ እስከ መጨረሻው ዘመን የሚመጡ ትውልዶች በአንደበታቸው ላይ ስለ እኔ መልካምን ነገር አድርግልኝ ብሎ ለመነ። ማንም ከአብርሃም በኋላ የመጣ አብርሃም ከኔ ነው ይላል። አብርሃምን ይወዳል። አያችሁ፣ አላህ ሱብሓነሁ ወተዓላ ይህን ቃሉን ጠበቀለት። ስለዚህ ሁላቸውም ተካልፈው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። አይሁዶችም አብርሃም ከኛ ነው አይሁድ ነበር አሉ። ክርስቲያኖችም አይ ከኛ ነው አብርሃም ክርስቲያን ነው። የመካ ከሃዲያኖችም ልክ እንዲሁ አይ በእኛ በኩል በእስማኤል በኩል ስለመጡ እነሱም አብርሃም ከኛ ነው አሉ። አላህ ሱብሓነሁ ነቢ ሰለላሁ ዐለይሂ ወሰለም መጥተው ሲጠይቁ ጊዜ እነዚህ አካሎች ከአላህ ዘንድ መልስ ወረደ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። ያውና መልሱ አብርሃም አይሁድ አልነበረም አላቸው ለአይሁዶቹ። ወላ ነስራንየን ክርስቲያንም አልነበረም ማለት ልክ እንዲሁ የመካ አጋሪዎችንም ወለም የኩን ሚነል ሙሽሪኪን ከእናንተ ከአጋሪዎችም አልነበረም በፍጹም አላቸው። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ገለጸላቸው። አየህ፣ አይሁድ ነው እንዳንል አብርሃምን አይሁድ የሚባለው አስለን የተነሳው ከእርሱ በኋላ ነው። ክርስቲያን ነው እንዳንል ክርስትናም የተነሳው ከእርሱ በኋላ ነው፣ ከነመሲሁ በኋላ ነው አይደል? ይህ ነው። ስለዚህ አላህ ስብሐነሁ ወተዓላ ለዚህ ነው በቁርአን ላይ ሲናገር ጊዜ ሀ አንቱም ሃኡላኢ ሓጀጅቱም ፊማ ለኩም ቢሂ ዒልም ፈሊመ ቱሓጁነ ፊማ ለይሰ ለኩም ቢሂ ዒልም ወላሁ የዕለሙ ወአንቱም ላ ተዕለሙን እያለ ይናገራል። በእውቀት በሌላቸው ነገር ላይ ይህን ይላል። እንዳጠቃላይ በቁርአን ላይ ባለው መልስ ይህን ይመስላል። ቆይ ልጨርስልህ። በቁርአን ላይ ባለው መልስ አብርሃም እንዲሁም ቀደምት ነቢያቶች ሁሉ ሙስሊሞች እንደሆኑ ቃል በቃል ተቀምጧል። አንተ ግን የፈለግከው ከመጽሐፍ ቅዱስ መሰለኝ ያሳያ። አይ ነው ከመጽሐፍ ቅዱስ ባይሆንም ችግር የለብኝም። እኔ አሁን ከመጽሐፍ ቅዱስ ብቻ ይሁን የሚል እንትን የለብኝም። ኦኬ ከቁርአን ይሄንን ነው ብለህ ጠቀስክልኝ። ሶ ሎጂካል ለመሆን ስሞክረን እዚህ ጋር ምንድነው ማቀርብልህ ጥያቄ ጁሽ አልነበሩም ስትለኝ እኔ አሁን እንደ ክርስቲያን ብሉይ ኪዳን መጽሐፍ ቅዱሳችን ውስጥ ብሉይ ኪዳንና አዲስ ኪዳን ተብሎ ነው የተቀመጠው ታሪካችን ላይ እና እዛ ታሪክ ውስጥ አሁን ጁሽ የነበሩት እነዚህ የይሁዳ እንትን ውስጥ የነበሩትን እንትኖች ስነስርዓቶች መካድ አልችልም። ኦብቪየስሊ አሁን በእነሱ ባላምንም which is የተቀየረ ነገር አለ ክርስቶስ ከመጣ ወዲህ ብዬ ባሰብም እነዛን ስነስርዓቶች መካድ አልችልም። ለምሳሌ ኃጢአትን ለማሰረየት መስዋዕት ማቅረብ ምናምን የሚሉ ስነስርዓቶች አሉ። እነዚህ ከግብጽ የወጡበት ምናምን እነዚህ ስነስርዓቶች አሉ። እዛ ውስጥ ኦብቪየስሊ አብርሃምን ስለሚወዱት ምናምን አልከኝ እንጂ ብዙ ነብዮች አሉ በዛ ውስጥ እነ ዳንኤል ምናምን እና ኤልያስ በጣም ብዙ እንትኖች አሉ። እኔ ስፔሲፊክ አድርጌ አብርሃም ኦብቪየስሊ ፌመስ ስለሆነም አብርሃምን ስሙን የጠቀስኩት ሰው አይ ዶንት ማይንድ ሌሎችም ቢሆኑ እነ ሙሴም ቢሆኑ ከዛ በፊትም የነበሩ ምናምን ኖሃ ምናምን ሁሉም አሉበትና እነዚህ ሰዎች ሙስሊም አልነበሩም ወር ደግሞ ጁሽ ነበሩ የሚለው እንትን ውስጥ ለመግባት ያሰብኩበት ምክንያት ለምንድን ነው መሰለ? እነዚህ ሰዎች ሙስሊም ካልነበሩ ኦብቪየስሊ ክርስቲያን አልነበሩም ብዬ መከራከር አልችልም። which is ክርስቲያን የሚለው ነገር የተነሳው ክርስቶስ ከመጣ ወዲህ ነው። which is ክርስቶስን አምኖ የሚከተሉ ሰዎች ናቸው ክርስቲያን ተብሎ የተጠሩት። ከዛ በፊት የነበረው ነገር ክርስቲያን አልነበረም በዛ እምነት ውስጥ እነዚህ አይሁድ የሚባሉ እንትኖች ናቸው የነበሩት። ገብቷል ማለት ስለዚህ ክርስቲያን ነበረ ምናምን ብዬ ማውራት አልፈልግም እዛ ጋር። ምክንያቱም ክርስቲያን የሚለው ነገር የመጣው ክርስቶስን ከሚከተሉ የክርስቶስን ህይወት ላይፍ ስታይል የሚከተሉ ሰዎች ስለነበሩ ክርስቲያን ተብሎ የተጠሩት። ስለዚህ እነዚህ
የአይሁድን እምነት ነበር ከዛ ፊት የሚከተሉት። የአይሁድ እምነት ደግሞ ይሄ አስርቱን ትእዛዛት የሚከተሉ የሙሴን ሕግ የሚከተሉ ሰዎች ስለነበሩ ነው። እነሱ ሰዎች ደግሞ የሚከተሉበት ወይ አሁን እኛ ካለንበት ድነናል ወር ደግሞ እንድንበታለን ብለን ከምናስበው አመለካከት ጋር የተለያየ ነው። which is መስዋዕት ማቅረብ በሕግ ነው ሰው የሚጸድቀው ብሎ ማሰብ እነዚህን ያካትታል። እኛ ደግሞ በዛ አናምንም። which is ሰው በዛ መዳን አይችልም ብለን ስለምናስብ፣ ስለዚህ እነዚህ ሰዎች ያን ስነ ስርዓት የሚከተሉ ሰዎች ናቸው ከክርስቶስ መምጣት በፊት የነበሩ ሰዎች ብለን የምንከተለው እና እስቲል ዛሬ ላይ ቆመንም ስናይ እነዚህን ሕጎች የሚከተሉ ሰዎች አሉ። which is ከዛ ስር የመጡ ሰዎች ናቸው ብለን ነው የምናስበው። በዚህ ሰዓት ላይ ቆመን ስናይ ይህን ስነ ስርዓት እየተከተሉ ያሉ ሰዎች በዚህ ሰዓት ላይ እስራኤላውያን ስለሆኑ እነዚህ እስራኤላውያኖች ናቸው። ጁሾች ማነው ብሉይ ኪዳን ላይ ሜንሽን የተደረጉ ሰዎች ናቸው ብለን የተከተልናቸው። በሌላ በኩል ደግሞ የምነግርህ ነገር መጽሐፍ ቅዱስ ሲጻፍ ኦብቪየስሊ ከቁርአን ይቀድም ነበር ሂስቶሪካሊ which is more refer ለማድረግ ከተፈለገ የኔ ነው ልውል እባላለሁ ነው ይሁን። እሺ አንዴ አሁን ወደ ቀጣይ እንሄዳለን። አሁን እዚህ ጋር ባጭሩ ያንተ ሐሳብ ገብቶኛል። ክርስቲያን ናቸው እንዳንል ክርስትና የሚባለው ራሱ የመጣው ከክርስቶስ በኋላ ነው ብለናል አይደል? yes obviously አይሁድ የምንለው ምንድነው ከአስርቱ ትእዛዛት በኋላ የተነሱ ናቸው ብለናል አይደል? ስለዚህ ከዚያ በፊት ደግሞ አምላክ ሲያናግራቸው የነበሩ አካሎች አሉ። እነዚያስ? ስለዚህ እነዚያ በቃ አለቀ ከክርስትናና ከአይሁድ ውጭ እንደሆኑ ከዚህ ተረዳል። ምክንያቱም እነዚህ ነገራቶች የመጡት ከነዚህ በኋላ ነውና እሱን ከተረዳ ስርዓት ነው ስርዓት ግን ስፔሲፊክ ተደርጎ ሜንሽን ሲደረጉ የነበሩ ህዝቦች ነበሩ which is ከህጉ በፊት የኖህ ዘመን የነበሩ ሰዎች ነበሩ የተረፉ። ወደ እነዚህ አልመጣም። እነዚህ እምነታቸው ምን እንደነበር ቃል በቃል በቁርአን ላይ ተቀምጦልሃል። ምን ተብሎ ሙስሊሞች ናቸው ብሎ ቃል በቃል ተቀምጦ እነ ሙሴ ጋር ሲመጣ which is እነዚህ ህጉን ሲቀበሉ ምን ሲሉ የነበረው የጸሎት ስነ ስርዓታቸው ይሄን አምልኮ የሚፈጽሙበት ስነ ስርዓት ለምን አሁን ካሉት ሙስሊሞች ጋር መገናኘት አልቻለም የሚለው ነገር ጥያቄ ይመጣል። የትኛው አምልኮ ለምሳሌ ኦብቪየስሊ ምን ሰግድበት ምን ዘምርበት አምልኮ የምናቀርበት ከዛም አልፎ ደግሞ እንድናለን ብለን የምናስበት which is የሁላችንም መጨረሻው የሃይማኖታችንን መከተላችን መጨረሻው ድነን የዘላለም ህይወት እናገኝበታለን ገነት እንገባለን በሙስሊም ደግሞ ጀነት እንገባለን ብለን የምናስበት መንገድ ይለያያል። which is አሁን እነዚህ ጁሽ ተብለው ሜንሽን የተደረጉ ሰዎች እስራኤላውያን ተብለው እንትን የተባሉ ሰዎች ህጉን በማክበር የሙሴን አስርቱን ትእዛዛት በማለት ይላሉ። ክርስቲያኖች ደግሞ እኛ ክርስቶስን በማመን ክርስቶስን በመከተል ለናምናለን። የሙስሊሞች አላቅም። ቀጣዩ ጥያቄ ሁለተኛ ጥያቄ ያልኩ እሱ ነው which is ይሄንን ነው የምጠይቅ። ግን ይሄኛው አሁን የእስልምና መሰረቶች ለምሳሌ ሙስሊም ለመሆናቸው ማረጋገጫ በሁለት መንገድ ማረጋገጥ ይችላል። አንደኛ ቅድም ያልኩት እምነታቸው ቃል በቃል ሙስሊሞች መሆናቸው መገለጹ። ነገር ግን መጽሐፍ ቅዱስ ላይ አንዲትም ቦታ ላይ አንድ ነብይ ተነስቶ ክርስቲያን ነው የሚል አታገኙም። ወፍ አንድ ነብይ ተነበሩማ ኦብቪየስሊ ክርስቶስ የመጣው ከዛ በኋላ ነው ወንድሜ። ከዛ በፊት በሙሴ ዘመን ላይ ክርስቲያን ተብሎ ነው መደረግ። ክርስቲያን የሚለው ስሙ ራሱ ወንድሜ አይደል? ክርስቲያን የሚለው ስሙ ራሱ ክርስቶስ ከሚለው ነው። ኦብቪየስሊ ክርስቶስ ከሚለው ስሙ ነው። አንዴ ጠርጋ ቀስ በል ሚስ ዳይሬክሽኑን እየሳተ ነው። እኔ የተናገርኩት ነገር ሌላ ነው። ክርስቲያን የሚለው ስም የመጣው ክርስቶስ ከሚለው ነው። ኦብቪየስሊ የክርስቶስ ተከታይ ማለት ነው ክርስቲያን ማለት። ክርስቲያን የሚለው ስም በሙሴ ዘመን ሊኖር አይችልም። ኦብቪየስሊ ክርስቶስ በዛ ዘመን አልመጣም ነው። እሺ አይሁድ የሚለው ነበር አይደለ? ስለዚህ አንድ አይሁድ አንድ ነብይ አይሁድ ነበር ተብሎ የተገለጸ አይሁድ ካለ እስኪ ስተን ችግር የለም። አይሁድ ተብሎ ተገልጿል አላልኩም። ኦብቪየስሊ ግን አይሁዳዊ ነበሩ እነዛ ሰዎች። አይሁዳዊ ተብሎ ሜንሽን ሲደረጉ ነበር በብሉይ ኪዳን ላይ ስፔሲፊክ ተደርጎ ሎኬሽናሊም በሁሉም ሳይድ እዛ ይሁን በሰፈሩበት አካባቢ ሜንሽን ሲደረጉ ነበር እዛ ሎኬሽን ላይ ሲኖሩ ስለነበሩ ሰዎች which is ከአይሁድ ዘር ተብሎ ብዙ ጊዜ ሜንሽን ተደርጓል በብሉይ ኪዳን ላይ። ስለዚህ ኦብቪየስሊ እንደዛ ነው ሊሆን የሚችለው ብዬ ስላሰብኩ ነው። ይሄ ጀኒን ጥያቄ ነው። እኔ ማንንም ሐሳብ የማስቀየር ምናምን ሐሳብ ነው ሳይሆን ጀኒን ጥያቄ ነው። እንደናችሁ ፈልጌ ነው። ማንም ክርስቲያንም ሆነ አይሁድ ደፍሮ አንድ ነብይ ጠቅሶ የእምነት የተከታይ ነበር የማለት ሞራል የለውም። ከመጽሐፋቸው ነው ማስረጃ የምጠይቃቸው ከሌላ አይደለም። ችግር የለውም። አንዲትም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነብይ ተጠቅሶ ክርስቲያን ነበር የተባለ የለም ወፍ። ልክ እንዲሁ ደግሞ አንድ ነብይ ተጠቅሶ ከኦሪት ዘፍጥረት እስከ ራዕይ ድረስ አይሁድ ነበር ይሄ ነብይ የተባለ የለም ወፍ። አብርሃም አይሁድ ነበር ምናምን የትም አታገኙም። አንድ ነብይ ማለት ነው። ነገር ግን በቁርአን ላይ ስትመጡ ጊዜ ነብያቶች እየተጠቀሱ ሙስሊም ናቸው የሚል ቃል በቃል ታገኛላችሁ። አብርሃምን ነው ስር ለምሳሌ ሱራ አልዕምራን ምዕራፍ 3 ቁጥር 67 ላይ ምን ይላል? አብርሃም ሙስሊም ነበር ይላል ቃል በቃል።
ልክ በዚህ መሰረት መጽሐፍ ቅዱስ ላይ ልታገኙ በፍጹም አታገኙ። መጽሐፍ ቅዱስ ላይ አብርሃም አይሁድ ነበር፣ ክርስቲያን ነበር ምናምን የሚል አታገኙ። በግዴታ ግን አይሁድ ናቸው ክርስቲያን ናቸው ብለው ያምናሉ። ተመልከቱ። ክርስቲያን ናቸው ብዬ አላምንም። ክርስቶስ የመጣው ከአብርሃም በኋላ ነው። አብርሃምን ክርስቲያን ልለው አልችልም። ክርስቲያን ማለት ክርስቶስ የመከተል ገብቶሃል። አድሬስ እያደረኩት የነበረው ነገር ያንን እዛ ጋር እንትን አታርገዋ። የኔም መልእክትም እያሳሳትከው ነው አንተ። እኔ አብርሃም ክርስቲያን ነበር ብዬ መከራከር ሁለቱንም አይደለም። አብርሃም አይሁድም ክርስቲያንም አይደለም አይደለ? ባጭሩ አብርሃም አይሁድ ነበር። የአይሁድ ህዝብ አይሁድ የሚለው ከመቼ ጀምሮ ነው ይሄ ስያሜ የመጣው? ስፔሲፊካሊ የእስራኤልን ህዝብ ነበር ሜንሽን የሚያደርገው ብሉይ ኪዳን ሙሉ። ስለዚህ ያንን መካድ አንችልም። ለምን መሰለህ? ይሄን መካድ አንችልም። የሃይማኖት አንዱ ፕሩፉ ሂስቶሪካሊም ጭምር ነው፣ ታሪክም ጭምር ነው። እስራኤል ከግብፅ ከወጡ ሰዓት ጀምሮ የነበረው ታሪክ ነው። አይሁድ የሚለው ስያሜ ከመቼ ጀምሮ የመጣ ነው? ድሮም ነበረ። ከመቼ ጀምሮ? ከአብርሃም በፊት ወይንስ በኋላ? ችግር የለም። ህዝቡ ተሰብስቦ ይስሐቅ ዘርን የይስሐቅ 12ቱ ነገዶች ግብፅ ገብተው ከዛ አብርሃም አይሁድ ነው ማለት እንችላለን። አብርሃም አይሁድ የሚለው ስያሜ በአብርሃም ጊዜ ነበረ። ፓርት ኦፍ የአይሁድ ህዝብ ነው አብርሃም። አይሁድ ስያሜ መቼ ነው የጀመረው ይሄ ስያሜ? ህዝቡ ከነበረበት መጽሐፍ ቅዱስ ላይ ሜንሽን ተደርጎ ህዝቡ ታሪክ ከመጣው አውጣና ሳይል መጽሐፍ ቅዱስ ላይ ከመቼ ጀምሮ ይሄ ስያሜ እንደመጣ። ኦብቪየስሊ የእስራኤል ህዝብ ማለት እኮ የአይሁድ ህዝብ ማለት እኮ ነው። የተጻፈ ነገር አሳየኝ። አይሁድ የሚለው ስያሜ መቼ እንደመጣ በዚህ ጊዜ ጀምሮ ነበር ያውና ብለህ አሳየን። ያላ ና ትልቁ ላይ አድርግ አረጋዋለሁ። እስከዛ እናውራ። እኔ መረጃ እስካውጣ ድረስ ያላ ስታውጣ ነው ችግር የለም። ማብሽር ትልቁ ላይ ኦብቪየስሊ ሰዓት ሊገል ነው እንትን ይግደል። ችግር የለም። ማብሽር ስለሌለ ማማራለን። አሃ ሰላም ነው። ምንድን ነው ቅድም ላይ እኮ ጥያቄ ላይ ነበር አቋርጬ አወራሁ። ችግር የለም። ጥያቄሽ ጥያቄ መቀጠል እችላለሁ? ይቻላል። ጥያቄ ያሳየኸኝ ጥቅስ ማን የጻፈው ነበረ? የጻፈውን ለማወቅ ነበር። ከዛ ሌላ ጥያቄ አለ። እሺ እንግዲህ ቁርአን ከአምላክ ዘንድ በመልአኩ ጅብሪል አማካኝነት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ሰሃቦች ናቸው ነብዩ ሰለላሁ ዐለይሂ ወሰለም አዘዋቸው የጻፉት። ነብዩ ሰለላሁ ዐለይሂ ወሰለም ድዑ ሊ ዘይድን ፈልየክቱብ ዐኒ አልቁርአን አሉ። ዘይድን ጥሩልን ከእኔ ቁርአንን ይጻፍ አሉ። ዘይድን ምን አለ? ኩና ኑአሊፍ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ከእርሳቸው አንደበት እየሰማን ቁርአንን እንጽፍ ነበር አለ። ስለዚህ ቁርአን የመጣው ከዓለማቱ ጌታ ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም መጣ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጻፉት። ግን እኮ ከሰማይ ወረደ እንጂ ተጻፈ ብላችሁ አታምኑም እናንተ? እናምናለን። ከሰማይ ወረደ ሲባል መጽሐፉ ሳይሆን ተጽፎ የወረደው በቃል ደረጃ መልአኩ ጅብሪል ይዞት ወረደ ማለት ነው። ኦኬ የጻፈው ማን ነው? የጻፉትን እስኪ ንገረኝ ዝርዝራቸውን። ማን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች። ለምሳሌ ነብያቶች ነው ያልሽው ማለት ቁርአን የጻፉትን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም አዘዟቸውና ጻፉ። ዘይድ የሚባል ማን ናቸው? ለምሳሌ ዘይድ ማስረጃ ላሳይሽ ትፈልጊያለሽ? አይ ሰዎችን ብቻ ነገረኝ። እዚህ ጋር ዛለው የምጠይቀውም ሰው ስላለኝ ነው። ማን አልከኝ? ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ለናሙናነት ያክል አንድ ሰሃባ እየጠቀስኩልሽ ነው። እነ አቡበክር አሉ፣ እነ ዑመር አሉ፣ እነ ዑስማን፣ እነ አሊ፣ እነ አብዱላህ ኢብኑ መስዑድ፣ እነ ኡበይ ኢብኑ ከዕብ፣ እነ አቡ ሙሳ አልአሽዓሪ እነዚህ ሁሉ ሰሃቦች ሲጽፉ ነበር። እና ታዲያ እንዴት ነው ሲወርስ ስንጠይቃቸው ቁርአን ከሰማይ ወረደ እንጂ ተጻፈ ብለን አናምንም ነው የሚሉት? እኔ ብዙ ጊዜ ላስረዳሽ። ከሰማይ ተጽፎ ነው የወረደው ብሎ የሚያስብ ካለ ስህተት ነው። ከሰማይ ተጽፎ አልወረደም። ይሄ ስህተት ነው። እንደዛ የሚል ሙስሊም የለም። ከሰማይ ወረደ ሲባል ጊዜ ከአምላክ ዘንድ በመልአኩ ጅብሪል አማካኝነት በቃል ደረጃ ወረደ። እሺ እንደዛ ከሆነ ለምሳሌ የጅኒ ርዕስ አለ፣ የግመል ምዕራፍ የሚል ብዙ አይነቶች ምዕራፍ አለ። የነዛን ምዕራፍ በጣም ጥሩ። ከአምላክ ዘንድ ነው የመጣው። ከአምላክ ዘንድ ነው የመጣው። ያ አለ ያልገባኝ ነገር የእንስሳቶችን ምዕራፍ እንስሳቶች ናቸው የጻፉት ወይስ አይደለም? ከአምላክ ዘንድ ነው። ታዲያ ሰው ተጻፈው ከአምላክ ዘንድ ነው የመጣው። ለምሳሌ የላሚቱ ምዕራፍ የሚል አለ። እሱ እንደምሳሌ ላነሳልሽ እችላለሁ። ምን ታስቦበት ነው ታዲያ? ሁሉም ከአምላክ ዘንድ
የመጣው ከአምላክ ዘንድ ነው በመላእኩ ጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነው የተባለበትን ምክንያቱን ልንገርሽ። የላሚቱ ምዕራፍ የተባለበት ለምሳሌ እሱ በጣም ጥሩ እንደሱ እንግዲህ የላሚቱ ምዕራፍ ሁለተኛው ምዕራፍ ነው በቁርአን ላይ። ላም ስንልኛ ዝም ብሎ ነው በከንቱ የተነሳ ይመስለናል፣ አይደለም። ከበስተጀርባው የላሚቱ ምዕራፍ ካለ በቁርአን ላይ በውስጡ በላም አማካኝነት የሆነ ታሪክ እንዳለ እናገኛለን። በዚያ ላይ ትልቅ ትምህርትን እናገኛለን። ታዲያ በዚያ ላይ የሚገኘው ትምህርት ምንድነው? ስለ ላሚቱ የተሰራ ነገር አለ ወይ ወደሚለው ስንመጣ ጊዜ በሙሳ አለይሂ ሰላም ጊዜ ነብዩ ሙሴ ማለት ነው። በሙሳ ጊዜ እስራኤላውያኖች መካከል አንድ ችግር ይፈጠራል። እርሱ ምንድነው? አንድ ባለጸጋ ሰው ነበር። ይሄ ባለጸጋ ሰው እርሱን ይገድሉና ሰዎች ንብረቱን እንከፋፈል፣ ማን የገደለው ብንባል አናውቅም ብለን እንከዳለን ብለው ያሲሩበታል። ከዚያም ይሄን ሰው ይገሉታል። ከገደሉት በኋላ ሁላቸውም ሸመጠጡ። ወዲያውም በመካከላቸው መጋጨት ሆነና እኔ ያልገደልኩም ተባብለው ሁሉም ሸመጠጡ፣ ካዱ። ማንኛው ላይ ህግ እንደሚቆምበት ሰውን ገለዋል አይደለ? በሙሴ መካከል ነው ይህ ነገር የተደረገው፣ ሙሴ ባለበት ነው። ሰውን የገደለ ሰው ደግሞ ይገደላል በመጽሐፋቸው አይደለ? ስለዚህ ያ ህግ እንዲቆምበት ቢፈልግ ታጣ ሰውዬው፣ ሁሉም ሸመጠጡ፣ አካዱ። ስለዚህ ወደ ሙሴ መጡና ምን አሉ? ሙሴ ሆይ ከመካከላችን ሰውን የገደለ ሰው አለ። ስለዚህ ያን ሰው ደግሞ ሁላችንም ክደናል። አምላክህ ሁሉን ያውቃልና ከእርሱ የሚሰወር የሚደበቅ የለምና አምላክህን ጠይቅልን ይንገረን ያን የገደለውን ሰው፣ ከዚያም በኋላ በሱ ላይ ፍርድን ታቆምበታለህ አሉት። እሻለና ሙሴም አላህን ጠየቀ። ሙሴ አላህን ጠየቀ። ጌታ አላህ ሆይ እነዚህ ሰዎች ሰውን ገድለዋል፣ ማን የገደለው? ገዳዩን አሳውቀኝ አለ። አላህ ሱብሓነሁ ወተዓላ አሁን ተአምር ያደርግለት ነው ለሙሴ። ምን አለው? ሙሴ ሆይ ህዝቦችህን ላም እንዲያርዱ እዘዛቸው አለው። ላም እንዲያርዱ እዘዛቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ። ሙሴም ለህዝቦቹ ምን አላቸው? እነሆ ጌታችሁ አላህ ላምን እረዱ ብላችኋል አላቸው። ህዝቦቹም ደነገጡ። ቃሉ አተተኺዙና ሁዝዋ፣ እያላገጥክብን ነው አሉት። እኛ ገዳዩ ማን ነው የሚለውን ጠይቀህ ንገረን ያለ ይሄን ጠይቅ የመጣሁ ብለህ ላምን እረዱ እያላችሁ ነው አምላክህ የምትለን ምን አገናኘው? እያሾፍክብን ነው ወይ አሉት። ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን፣ እኔ በእናንተ ላይ በማላገጥ መሀይም ከመሆን በአላህ እጠብቃለሁኝ፣ እኔ ላላገጥባችሁ አይደለም። አምላክ ይሄንን አድርጉ ብሎ ስላዘዛችሁ ነው አላቸው። እንደምንም ብለው ከብዙ ጭቅጭቅ በኋላ ላሚቱን አረዱ። ካረዱ በኋላ ላሚቱን አላህ ሱብሓነሁ ወተዓላ ሙሴን ምን አለው? በሙሴ በኩል ሌላም ተአምር ሊያደርግለት ነው። በዚሁ አጋጣሚ ያንንም ሙታን ማን እንደሆነ ሊያሳውቃቸው ነው። ፈቁልና ድሪቡሁ ቢባዕዲሃ፣ ከላሚቱም የሆነን የስጋ ክፍል ያዙና የሰውየውን አስክሬን ሄዳችሁ መታ አድርገው አለው። ሙሳ ዓለይሂ ሰላምን አላህ አዘዘው። ሰውየው ተቀብሯል፣ ገብቶሻል፣ ሙቷል፣ ተገድሏል። ማን እንደገደለ አይታወቅም። ሙሴም ያንን አነሳና ከላሚቱ የሆነን የስጋ ዘለላ አነሳና የሰውየውን መቃብር ሄዶ መታ ሲያደርገው ጊዜ ፈቃመ ረጁል፣ ወዲያው ሰውየው ተነሳ ከሙታን። ሙሴ ሙታንን አስነስቷል። በዚሁ አጋጣሚ ወዲያው ተነሳና ሰውየው የሞተው የገደለውን አካል ተናገረ። ቀተለኒ ፉላን ኢብኑ ፉላን ኢብኑ ፉላን፣ አከሌ ያከሌ ልጅ ይሄ ነው የገደለች ብሎ እንዲናገር አደረገለት። ይቅርታ ላቋርጥህ እንደ ሆሱ ከይቅርታ ጋር ጨርስ። አንድ ጊዜ ትጨርስ ትቀጥያለሽ። አይ እኔ እኮ ማወቅ የምፈልገው በመረጃ ነው። እንደዚህ አይገባኝም። እንደዚህ ይቅርታ አድርግልኝ፣ ግን የምፈልገው መረጃ ነው። ልጨርስ፣ ችግር የለውም ማሳይሻለሁ። እኮ ያልጠየቅ ከሆነ እያወራህልኝ ነው። ግራ ገባኝ እኮ ምን ብዬ ልስማ? ምን ነበር የጠየቅሽው? የጠየቅኩ አሁን የላሚቱ ምዕራፍ አለ። የላሚቱ ምዕራፍ እንስሳ ይጥፋል ነቢያት ተጻፉ ከሆነ ጥያቄው አልጻፈችም። እሺ እንስሳይቱ፣ እሺ ለምሳሌ እንስሳይቱ ምዕራፍ ማን የጻፈው ንገረኝ። የጻፈው ነብይ ንገረኝ። አምላክ ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም መጣ። ከዚያ ሰሃቦች ናቸው የጻፉት እንጂ ላም አይደለችም የጻፈችው። እሺ የጻፈውን እኮ የሳህበውን የነብዩን ሳህብ እስኪ ንገረኝ ማን ነው የጻፉት? ቁርአን የጻፉት ዘይድ፣ ለምሳሌ ዘይድ ገባኝ እኮ ግን እኔ እዚህ ጋር ያልገባኝ ነገር የላሚቱ ምዕራፍ የጻፈው ማን ነው? ከሌ ነው ውስጡ ሰው ካለ ለምሳሌ የተጻፈው ውስጡ መረጃ ካለ አውጥተህ በቁርአን ላይ የሰው ስም አይጠቀስም። ይሄ ከአምላክ ዘንድ የመጣ ቃል ስለሆነ አምላክ ራሱ ለነብዩ መሐመድ ይገልጥላቸዋል ቃሉን። ነብዩ መሐመድ ያንን ይሰሙና ሰለላሁ ዐለይሂ ወሰለም ከዚያን ለነዚያ ሰሃቦች ጻፉ ይሏቸዋል። ጻፉ እንዳሉትና ይሄን ሰውዬ ስሙን ጠርተው ናጻፍ እንዳሉት ቁርአንን እንዳስጻፉት ማስረጃ ልስጥሽ። ሰውዬውም ራሱ እኔ ቁርአንን ስጽፍ ነበር ብሎ እንደተናገረ ማስረጃ ልስጥሽ። ኦኬ ማስረጃው ውስጥ ግን ደግሞ የሆነ ሰው መጽሐፍን ሲጽፍ ከሌ ጻፈው፣ ለምሳሌ ሙሴ ቢጽፈው ሙሴ እንደጻፈው ምዕራፉ ይነገራል፣ የጻፈው ሰው ይነገራል።
የጻፈው ሰው ካልታወቀ ማን እንደጻፈው እንዴት ማወቅ እንችላለን? የጻፈው ሰው ይናገራል። ለራሱ እኔ ቁርአንን ስጽፍ ነበር ብሎ ይናገራል። ሰው ይታወቃል። ማስረጃ ልስጥሽ። እሺ ቢያንስ የላሚቱን የጻፈውን ነብይ ስጠኝሽ። ነህ እኮ ለሰተሽ ነው ችግር የለም። እነዚህ አካሎች ሲጽፉ ነው። ዘይድ ሲጽፍ ነበር፣ እኔ ቁርአንን ስጽፍ ነበር እያለ ቃል በቃል የተናገረበትን ላሳይሽ። አልሽር ላውጣለን እንዴ? هذا كنا نؤلف القرآن عند رسول الله من الحديث وتعالى. እሺ እንዴ በእኛ ጨርስላችኋለሁ። በአማርኛ አድርገህ ብታወርደው ደስ ይለኛል። የላሚቱ ምዕራፍ ማን እንደጻፈው ነው ማወቅ ፈልገው። ኦኬ ያና ቁርአንን የጻፉት ሰሃቦች ናቸው። ቃል በቃል ያው እኔ በአማርኛ ታረግልኛለህ? ይቅርታ ያው ይሄን ስለማላነብ ቀይርለት ወደ አማርኛ ቀይር ትችላለህ? ወይ አልችልም። በእንግሊዝኛ ግን አለ ከፈለገች በእንግሊዝኛ ላድርግልሽ። እንግሊዝኛ ትችላለሽ? አይ እንግሊዝኛ ኦኬ፣ ግን አንብብልኝ። ካነበብክልኝ ስለምሰማ ችግር የለውም። አይ በቃ አንብብላት። ኦኬ እሺ፣ ያውልሽ ምን አለ መሰለሽ እዚህ ጋር you are wise young man and we do not have any suspicion about you አለ about you። እሺ ምን አለ ከዛ ይታለ ኦኬ የት ጋር ቀጠልኩኝ ባለ እሺ about you and you used to write the divine inspiration for Allah's messenger አለ። ምንድን ነው የሚጽፈው? the divine inspiration ማለት ቁርአን ማለት ነው። እሺ ለነብዩ ሰለላሁ ዐለይሂ ወሰለም የዲቫይን ኢንስፓይሬሽንን ትጽፍ ነበር በማለት አስቀምጠው መጽሐፉ ይጽፍ ነበር እሱ። ይሄ የትኛው ምዕራፍ ነው? የምንኛው ምዕራፍ ነው? ቁርአን ሙሉ ቁርአን ሙሉ። ኦኬ እኔ የጠየኩትኝ እኮ ሙሉ ሳይሆን አንድ ጥያቄ ነበር። በቃ እንግዲህ እሱን መልስልሻለሁ። እንግዲህ ሙሉ ቁርአን ነው ያው እሱ ሙሉ ቁርአን ነው። ሌላም ልጨምርላት ችግር የለውም። እኔ የፈለኩት ሱረቱል በቀራ ነው እያለች ነው። እሱንም ያጠቃልላል። ያውና ቁርአንን ስጽፍ ነበር እያለ ሱሐባው ሲናገር ቁርአን ሲባል የላሚቱ ምዕራፍ ይካተታል። እሺ ያ ነው። እሺ አሁን እዚህ ጋር ስለዚህ የላሚቱ ምዕራፍ የተጻፈው አይታወቅም። ያው የጻፈው ማንኛውም ነብይ ነው ማለት ነው። ለዛ ብለህ ነው የምትይዘው። ነብይ ነው አላልንም? ምረኛ አይታወቅምም አላልንም? ይታወቃል። ግን እኮ አሁን ያልከኝ ነገር እኮ የጻፉት የነብዩ ሰሐቤት ናቸው አልከኝ። እና ስለዚህ የጻፉት እነሱ ከሆኑ የሁሉም የጻፉት እነሱ ናቸው ማለት ነው። ናቸው። ያው ከአምላክ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም በኩል መጣላቸው። ከዚያ በኋላ እነሱ ጻፉት። እሺ መጽሐፈ መቃቢያን ማለት ነው። መቃቢያን ምንድነው? ሀኒ ታውቂያለሽ? መጽሐፍ ቅዱስ ላይ መጽሐፈ መቃቢያን የሚላል አይደለ? እኔ አሁን ወደ መጽሐፍ ቅዱስ እንድጠይቅ ሳይሆን የማውቅ ፈልገው ስለናንተ ነው። ስለራሴ ጠይቀው የራሴ ሃይማኖት ተከታይ መምህሮቼ ነው። ስለናንተ ጠይቀው ስለናንተ ነው። ኦኬ የመዶሻ ምዕራፍ እንዳለ አንዴ ሊኖር ይችላል። ጠይቃለሁ፣ ችግር የለውም። ሄጄ ጠይቃለሁ። ይሄኛው ነው ማለት ነው። መስማት አፈልግም አይደለ? ችግር የለውም። አንቺ አታዩ ሚውት አድርጊና መስማት አላውቅም፣ ግን አሁን ያልከኝን ሄጄ ጠይቃለሁኝ። እኔ ደግሞ አንድ ያዳምጪ። እሺ ሌላ ጥያቄ መጠየቅ ይቻላል? ስለዚህ ከጨረስን አመሰግናለሁ። አላውራና ትችያለሽ፣ ችግር የለም። አብሽሪ። መጽሐፍ ቅዱስ ላይ የመዶሻ ምዕራፍ እንዳለ ታውቃላችሁ? የመዶሻ ምዕራፍ መጽሐፈ መቃቢያን መዶሻ ነው ወይ የጻፈው? እዚህ ጋር ብዬ ልጠይቃችሁ። ልጆች ኮሜንት ላይ ጻፉ። የትኛው መዶሻ ነው የጻፈው? መቃቢያን አይደለ? መቃቢያን የሚለው ቃል ትርጓሜው ምንድነው? መዶሻ ማለት ነው። የመዶሻ ምዕራፍ መዶሻ ነው እንደ የጻፈው መዶሻ ነው የጻፈው። ኩፋሌ ማለት ምን ማለት ነው? መጽሐፈ ኩፋሌ አለ። የመገመስ ምዕራፍ፣ የመሰንጠቅ ምዕራፍ። ኩፋሌ ማለት ምን ማለት ነው? ምር የጻፈው። ስለዚህ እቺን ጥያቄ ይዘሻት ሂጂ። እሺ አንዬ በኋላ ስትሄጂ ጊዜ ከዚህ መጽሐፈ መቃቢያን የሚል አለ። መቃቢያን ማለት ደግሞ መዶሻ ማለት ነው።
መጽሐፈ መዶሻ የሚላለው የመጽሐፋችን ላይ መዶሻ ጽፎ ነው ወይ ይሄድ ምዕራፍ ብለሽ ጠይቃቸው። ልክ እዚህ ጋር መተሽ እንደጠየቅሽው ላሚቱ ነች የጻፈችው ብለሽ እንደጠየቅሽው ያላ ልመለስ አንዴ ወደ እኔ ተመለሳለሁ። ወንድሜ ጠቅልዬ እንደወጣ የሰው ስልክ ነው ቦርድ ደስ ይለኛል። በመሀል ነው እሷም የገባችው። ስለዚህ ፌር እንዲሆን እኔ ልመለስና እኔን ጨርሼ ልውጣ። እሺ ጠይቅሽ ተሱ ይጠይቅና ቅድም እንዳልኩ ነው የሚሆነው። ሜንሽን ሲደረግ ፕሩፍ አምጣ እነሱ እስራኤል ህዝብ እንደተባሉ ምናምን ብለህ ነበርና አላልኩም። ጥያቄን አታስተካክለው። ጥያቄ ምንድነው? አይሁድ የሚለው ስያሜ ከመቼ ጀምሮ ነበር ብዬ ነው የጠየቅኩህ። ና ትልቁ ላይ ነው። ዝም ብለህ ክፈተው። በይስሐቅ ነው ከእንትና ቤት ሲወጣ ነው። ከዚህ በኋላ እስራኤል ብዬሃለሁ 12ቱ ነገሮች ከዛ በኋላ ተባርከውለት ወደ ግብጽ ይገዙ ከቤታቸው ስያሜ ከመቼ ጀምሮ እንደመጣ ክፈተው። ትልቁ ላይ ነው። ያላ ይፍታ። ክፈተው ማለት አልገባኝም። ገብቶሃል? ከዚህ በኋላ እስራኤል ትባላላችሁ። ኦኬ ይሄው ላብረውና ላሳይ። እስራኤል ትባላላችሁ ይላል። ከዚህም አለው ስማ ላብረው ሰያ በየትኛው እንደማበረው አላውቀውም። ቪዲዮ ይቅርታ። አይሁድ የሚለው ስያሜ ከመቼ ጀምሮ ነው የመጣው? ጥያቄው ላሳየው እኮ ለከፍተው ነው ላሳየው። የቪዲዮ ነው በትልቁ አድርጎ ነው። በትልቁ አድርጎ ነው። ኦኬ ሴቭ ልበለው። ኦኬ ዘፍጥረት 32:27 ላይ እንዲህም አለው ስምህ ማን ነው አለው። እርሱም ያዕቆብ ነኝ። እንዲህም አለው ስምህ ማን ነው አለው። እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ። እግዚአብሔር ከሰውም ጋር ታግላ አሸነፈ። ጥያቄ ምን ነበር? እስራኤል ተብለው ከመጀመሩ ነው ስማቸው ወጣው። ጥያቄ ምን ነበር? እነሱ ጥያቄ እንደገና መቼ ነው እስራኤል ተብለው ሜንሽን የተደረጉት? አይሁድ ተብለው አላልኩም እንዴ? መቼ ነው አይሁድ ተብለው ስፔሲፊካሊ ሜንሽን የተደረጉት? አልከኝ እኮ እና እስራኤል ብሎ ማን ጠይቀ? አይሁድ የሚለው ስያሜ ከመቼ ጀምሮ ነው መጠራት? እስራኤል ማለት የአይሁድ ህዝብ ማለት አይደል እንዴ? አልገባኝም። አይሁድ የሚለው ስያሜ ከመቼ ጀምሮ ነው? በመጽሐፍ ቅዱስ ላይ አውጣና አሳየን። አይሁድ ማለት ምን ማለት ነው? የእስራኤል ህዝብ ማለት አይደል እንዴ? አልጠየቅኩም። በሱ አንድ የምነግርህ ነገር ቢኖር ምን መሰለህ፣ ያንን እኔ አሁን ፕሩፍ ላደርግልህ አይደለም የመጣሁት። እኔ ጥያቄ ነው ይዤ የመጣሁት። ስለዚህ የለህም አንድ ነብይ ጠቅሰህ አይሁድ ነው ማለት አልገባኝም። እያሳየሁ ነው እዚህ ጋር የጠየቀኝንም እያሳየሁ ነው። የእስራኤል ህዝብ ነው አይሁድ ተብሎ ሜንሽን የሚደረገው። ሌላ ህዝብ ከሆነ ንገረኝ። ሌላ ህዝብ ነው ብለህ ብታስብ ከሆነ ኦኬ ልክ ወይንስ አይደለም? ጥያቄ የማን ህዝብ ነው አይደለም ጥያቄ። አይሁድ የሚለው ስያሜ ከመቼ ጀምሮ ነው በመጽሐፍ ቅዱስ ላይ ይያወራል? አይ ዶንት ኖ ከመጀመሩ እንደመጣ ግን የእስራኤል ህዝብ አይሁድ ተብሎ ሜንሽን እንደሚደረግ አውቃለሁ። ሌላ ህዝብ ነው ካልከኝ አንተ ንገረኝ። መቼ ነው ብለህ የእስራኤል ህዝብ መቼ እንደተባሉ አላውቅም ማለት ኦብቪየስሊ ጥያቄ መቼ ተብሏል የሚለው ነገር አላውቅም። መቼ አይሁድ እንደተባሉ ተናግረህ ነው ስማ። መቼ መባላቸውን አላወቅኩም ማለት የእስራኤል ህዝብ አይሁድ አይደሉም ማለት አይደለም። ይሄ ፕሩፍ ሊሆን አይችልም። ገብቷል? ምን ሎጂካል ከሆነ ከዚህ ጋር አላውቀውም። ስፔሲፊክ ሆኖ አንተ ብታውቀው ከሆነ ንገረኝ። ግን አይ እነሱ አይደሉም ሜንሽን የተደረጉት ካልከኝ ወደ ቀጣዩ ጥያቄ አልፋለሁ። ኦብቪየስሊ እንትኑ ያንተ ነው የሚሆነው። አይ እነሱ ህዝቦች አይደሉም ማለት መቼ እንደሆነ አላውቅም። የምታውቅ ከሆነ አንተ ትነግረኛለህ። ማታውቅ ከሆነ ኦብቪየስሊ ውይይት ማለትም ፖይንቱ ያ ነው። ኦብቪየስሊ እኔ አላውቀውም፣ አንተ ትነግረኛለህ። ያ ነው ውይይትም ማለት እኮ። አይሁድ ተብሎ ስያሜ መቼ ነው የሚለውን ማስረጃ አላውቀውም ስላልኩ ደግሞ ደስ ብሎ ላይክ ስለማላውቀው ደጋግመህ ጠይቀኝ ሳይሆን የምታውቀው ከሆነ ትነግረኛለህ። ማታውቀው ከሆነ አንተም አትናገረውም። ኦብቪየስሊ እናልፋለን ወደ ቀጣዩ ጥያቄያችን ነው የሚሆነው። ሰው ላይክ ፖይንት እንዲያዝ ጋር አይቆጠርም። የምን ፖይንት ነው? በአንተ ላይ ማነው ፖይንት የሚይዘው? ጥያቄን ጠይቅ። እንደዛ ነው። አሁን ከአንተ የምንረዳው አንድን አቆይ አንዴ አዳምጥ። እሺ አንዴ አዳምጥ። እየሰማሁ ነው። አንድንም አካል አንድ ነብይ ጠቅሰህ አይሁድ ነው ክርስቲያን ነው ማለት አትችልም። እንደ መጽሐፍ ቅዱስ አንድም ነብይ አይሁድ ነው ክርስቲያን ነው ተብሎ የተገለጸ የለምና ያው ኦኬ እንደ እስማማለሁ። በሱ እንቀጥል። ወደ ቀጣዩ ጥያቄያችን ሄዳለሁ። እኔ እዚህ ጋር ቀጣዩ ጥያቄ የሚሆነው እኔ እንደ ክርስቲያን መንግስተ ሰማይ ነው የምለው፣ እናንተ ጀነት
እየሰማኸኝ ነው? እየሰማሁ ሰው እንደ ክርስቲያን እኔ መንግስተ ሰማይ ነው ብለው ገነት እኔ በክርስቶስ መልካም ፈቃድ በሱ መስዋዕትነት ነው ገብቻለሁ የማስበው which is ከክርስቶስ ከመምጣቱ በፊት የነበረው ስነ ስርዓት ይሄ በህግ ሰው ጸድቆ መንግስተ ሰማያት ይገባበታል ተብሎ የሚታሰበው መንገድ የሰው ልጅ አድንም ተብሎ ስለታሰበ የሰው ልጅ ያን ነገር ሊፈጽመዋል ተብሎ ስላልታሰበ obviously ክርስቶስ ወደ ምድር መጥቶ በሱ መስዋዕትነት ነው ወደ ገነት እንገባለን ብለን የምናስበው which is ለኛ እንደ ስጦታ ነው የሚቆጠረው። እኔ እንደ ክርስቲያን መንግስተ ሰማይ እንደ ስጦታ ነው የምቆጥረው which is መንግስተ ሰማያት በኔ ስራ በኔ እንትን ሳይሆን የገባሁት መልካም ፈቃዱ ሆኖ በክርስቶስ ስጦታ ነው የገባሁት ብዬ ነው የማስበውና ሙስሊሞች ደግሞ እንዴት እንደምታስቡ እንድትነግረኝ እፈልጋለሁ which is በስራ ነው ብላችሁ የምታስቡ ከሆነ በስራ የሚሰጣችሁ እንደ ሽልማት ነው እርን የተደረገ ነገር ነው ብዬ ነው የማስበውና ከፈጣሪ ጋር ዳግም ተመልሶ ከፈጣሪ ጋር ለመኖር ሰው ልጅ እርን አድርጎ የሚከፍለው ዋጋ አለ ብለህ ታስባለህ የሚለው ነገር ነው መጠየቅ የምፈልገው። እሺ ጥሩ። በመጀመሪያ ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ የለም። ከይቅርታ ጋር ገነት የሚባል ነገር ክርስቲያን ገነት ይገባል የሚል የለም። ሙስሊም ገነት ይገባል የሚል ቃል አለ። ቆይ አንደዛ ማሳይ ክርስቲያን ገነት ይገባል የሚል ክርስቲያን ገነት ይገባል ሳይሆን ክርስቶስን የሚከተል ሰው ገነት ይገባል ነው ግልጽ ነው። ስለዚህ ክርስቲያን ገነት ይገባል የሚል የለም መጽሐፍ ቅዱስ ላይ አይደለ? ክርስቶስን ነው የምትከተለው። ክርስቶስን ከተከተልክ ገነት ትገባለህ። ኦብቪየስ ነው እኮ ክርስቲያን ስለሆንክ አትገባም። ሙስሊም ስለሆንክ አትገባውላ። መጥፎ ሙስሊም ገነት አይገባም። ኦብቪየስ ማይሆን ህጉን የማይከተል ሙስሊም ነኝ ስላለ ገነት አይገባም። ኦብቪየስ ነው። ስለሳያለሁ እኔ ቃል በቃል እንደማሳይ አሳይኛል። ቃል ምሮ መታሳይ ቃል በቃል ሙስሊም ገነት ይገባል የሚል ቃል በቃል በቁርአን ሰምበዲ ሙስሊም ስለሆነ ብቻ የፈለገው ነገር አድርጎ ገነት ይገባል አትለኝ። አዳምጥ ረጋያን ካባ በቁርአን ሆነ በሐዲስ ላይ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ነግረውናል ሙስሊሞች ገነት ናቸው ብለው ማለት ነው። ማስረጃ يقول الله سبحانه وتعالى في سورة الزخرف الذين آمنوا بآياتنا وكانوا مسلمين ادخلوا الجنة وقال النبي صلى الله عليه وسلم كما جاء في البخاري ومسلم يعني بشر يا عمر بن الخطاب الناس وقل لهم انه لا يدخل الجنه الا نفس مسلمه الله بالقران ላይ ቃል በቃል ምን ይላል እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም ጀስት ሙስሊም ስለሆኑ ብቻ ነው ሌስቤሪ ወሪሉን ወንድሜ ሙስሊም ስለሆኑ ብቻ አይደለም የሚከተሉ ስነ ስርዓት አለ ብዬ ነው የማስበው። እንደኔ ጀስት ሰምባዲ ሙስሊም ስለሆነ ብቻ ላይክ ዘመኑን ሙሉ መጥፎ ነገር ምንም ማድረግ አይቻልም። ከቀደም ጀምሮ እየታገስኩኝ ዝም ብያልኩት በቃ አያስጨርስም። የለም መልሰሃል መልሱ። በነገራችን ላይ ክርስቲያን ገነት ይገባል የሚል ቃል አለው ይስለህ የለም ብለህናል። ታዲያ ምንድነው ገነት የምትገቡት የሚለው ሐሳቡ ምንድነው ስለው ክርስቶስን የተከተለ ገነት ይገባል አለ። ክርስቶስን የተከተለ ገነት ይገባል። አንተ ታዲያ ምን እያደረክ ነው? እየተከተልክ እኮ አይደለም ክርስቶስን እያመለክ ነው። ክርስቶስን ያመለከ ገነት ይገባል የሚል አለው ወፍ የለም። ስለዚህ ወደ ገሃነም ነው የምትሄዱት። ክርስቶስን ያመለከ ገነት ይገባል የሚል የለም። ወዴት ነው የምትሄዱት? ወደ ገሃነም ያለ ምን ጥርጥር። ክርስቶስ እንደውም ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ በሸር አለ። ሰዎች በከንቱ ያመልኩኛል አለ። ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ማንኛውም ክርስቶስን ወደ ማምለክ የወሰደ ትምህርት ሁሉ ከንቱ ትምህርት ብሎታል ኢየሱስ ክርስቶስ። ወባጢለን ያዕቡዱነኒ በከንቱ ያመልኩኛል አለ። ልክ ኢሳይያስ ሲናገር እንደነበረው ቀደምት ነቢያት በከንቱ ያመልኩኛል ሲል እንደነበሩት ኢየሱስ መጣና ደገመው። ወባጢለን ያዕቡዱነኒ። ታዲያ ማንን ነው መገዛት ያለባቸው ሰዎች? ኢየሱስ ክርስቶስ ራሱ ለአብ ይገዛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉን ካስገዛለት በኋላ ግን ሁሉ በአብ ይሆን ዘንድ ሁሉን ሊያስገዛለት ወልድ ራሱ ለአብ ይገዛል ይላል። ወልድ ለአብ ይገዛል፣ አንዱ ለሌላው ይገዛል፣ አንዱ ለሌላ ይሰግዳል። ኢየሱስ ክርስቶስ ለአንዱ አምላክ ይሰግድ ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ለአብ እንሰግዳለን እያለ ይናገራል። ለአብ እንሰግዳለን፣ ለዛ ለአንዱ አምላክ ይገዛል። አንተስ ምን እያደረክ ነው? እኔ አብን ሳይሆን ኢየሱስ ክርስቶስን አመልካለሁ እያልክ ነው። ይቅርታ አንድ ብቻ አደረግኩ ቀደስኩብህ። ሶስቱንም አመልካለሁ እያልክ ነው። አብንም ታመልካለህ፣ ወልድንም ታመልካለህ፣ መንፈስ ቅዱስን ታመልካለህ። ከዚያስ ገነት እገባለሁ ያ ነው። ለማንኛውም ኢየሱስ ክርስቶስ አምልኩኝ አላለም። አምልኩኝ ሳይል አምልካችሁት ወላሂ ወደ ገሃነም ነው የምትሄዱት። መጽሐፍ ቅዱስ ላይ አንድ ቦታ ኢየሱስ ክርስቶስ እኔን አምልኩኝ አላለም። አምልኩኝ ሳይላችሁ አምልኮን የሚያክል ለአምላክ የሚገባን ነገር ለፍጡር ሰጣችሁ፣ ለሰው ሰጣችሁ። ከዛ እንደገና ገነት እንገባለን። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ثم ተተፈከሩ። ቆም ብላችሁ አስቡ። ይህ ቀልድ አይደለም፣ ህይወት ነው። አንድ እድል ነች እዚች ዓለም ላይ የመጣንባት።
ይሄ እቺ እድላችሁ ካመለጠች እንደሌላው ነገር አይደለም። ወይ ቀጥታ ገሃነም ነው የምትሄደው ወይ ወደ ገነት የምትሄድበት ዓለም ነው። ቆም ብላችሁ አስቡ። ክርስቶስ የቱ ጋር ነው አምልከኝ ያለኝ? ለምንድን ነው የማመልከው? ኢየሱስ ክርስቶስ እኔን አምልኩኝ ብሎ አንዲትን ቦታ ላይ አልተናገረም። ክርስቶስን እያመለኩ ነው ያለሁት ካልክ ወደ ገሃነም ነው የምትሄደው። ለማንኛውም ይሄ ነው። እሺ ሰላም እራሳችሁ እሺ ጥያቄን መቀጠል እችላለሁ? ያለሽ ኦኬ እስልምና ለሴት ክብር ማለት ያከብራል? ምን ያክል ያከብራታል? ምን ያህል ክብር አለው? እስልምና ሴት ልጅን ያከብራታል ወይ? አዎ በደንብ አድርጎ አክብሯታል። በፈለግሽው ነገር ጠይቂ። ሱራ 4:24 ነው ተታነብልኝና ታብራርልኛለህ ስለዛ ጉዳይ እሺ ምረሚለው ችግር የለውም። يقول الله سبحانه وتعالى والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلكم أن تبتغوا بأموالكم محصنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما إلى ايش بدي هون يالكون تكساوط انا انببلي ምንድነው እሺ አውጥቼ እንዳነብልሽ ነው የፈለግሽው? ችግር የለውም። ችግር የለውም። ማንብልሽ ግን በአማርኛ ነው የምታደርግልኝ። አረብኛም እንግሊዝኛም አልፈልግም። ኢብሮ አለ ይመቻል ለማውጣት 2 ደቂቃ ቤት እየገባሁ ነው። የኢብሮ አካውንት አዲስ ነው እና ፎሎ አድርጉ። 2700 ሰዎች አዲስ ነው፣ ያኛው ተዘግቶበታል እና ፎሎ አድርጉት በዚህ እሺ ልጆች እሺ በዛ ላይ ያልገባሽን መጠየቅ ትችያለሽ። እስኪ ነበብ ድረስ ያልገባሽ አለ መጠየቅ የምትፈልጊው? ያልገባኝ ነገር ቅድም ላይ ያንተን ለመሸፈን መጽሐፍ ቅዱስ ጋር የገባው አልገባኝ። እኛ ጋር አሁን የመዶሻም ማንኛውም ምዕራፍ ቢኖርም ግን የጻፈው ሰው ውስጡ ሊኖር ይችላል። አንተ ግን ልትነግረኝ አልቻልክም። ሰው አልጻፈም ማለት ስለናንተ። እሺ ችግር የለውም። ስለዚህ አንቺ ምን አልሽ? እንደቀደም ጥያቄ የላሚቱ ምዕራፍ ስለዚህ የማንኛውም ምዕራፍ ቢኖር እንኳን እኔ አላውቅም። ይሄ ምዕራፍ ግን ደግሞ ቢኖር እኔ ሄጀታ ቢኖር እንኳን የጻፈው ሰው አለ ማለት የእግዚአብሔር ቃልም የታዘዘ ቃልም ቢሆንም ግን ደግሞ የሚጽፉት ነቢያቶች አሉ፣ እንትን ብዙ የሚጽፎች አሉ። አንተ ግን ይሄን ስጣይ ስለ የለም እኛ ጋር የጻፈው ሰው አይደለም አልከኝ። ላ የጻፉት ናቸው። የጻፉትን ሰተንሻል፣ እያሳየሁ ነበር። ዘይድ ቃል በቃል ምን ይላል? ኩና ኑአሊፉ القرآن عند رسول الله ይላል። ከነብዩ መሐመድ ዘንድ ቁጭ ብዬ ቁርአንን ስጽፍ ነበር እያለ ተናግሯል። በተሻለ አይደለ? እሱን ስናሳይሽ ነበር። አንቺ ግን አይ ላሚቱ ነች እየጻፈችው ብለሽ ግግም አልሽ። ለዚህ ጥያቄ ላይ የዛኔ ግግም ስትይ አይ ረተይ ላም አይደለችም ብለሽ በቃ እምቢ ያልሽ በቃ ላም ብለሽ። እንደዛ ከሆነ እንግዲህ አሁንስ ምን አልኩኝ እኔ ወደ መጽሐፍሽ እንድገባ ያስገደድሽኝ የዛኔ ነው። መጽሐፈ መዶሻ የሚል አለ። መጽሐፈ መቃቢያን ማለት መጽሐፈ መዶሻ ማለት ነው። ከነ ትርጉሙ የራስሽ መጽሐፍ ላይ ያሳየውሽ እና ስለዚህ መዶሻ ነው ወይ የጻፍኩሽ ብዬ እንድጠይቅሽ ያስገደድሽኝ በራስሽ ጊዜ። መዶሻ እንደማይጽፍ አውቃለሁኝ፣ ግን አንቺ ላሚቱ ነች እየጻፈችው ስትይ መዶሻ የቱ ነው ወይ የጻፈችው ብዬ እንድጠይቅ ያስገደድሽ አንቺ ራስሽ ነሽ። ኢብሮ መታል አንዴ ያወጣልሽና ሱረቱ ኒሳን እናንብበው። ያ እሺ ሱረቱ ኒሳ ቁጥር 24 ታውጣለች። እሺ ሱረቱ ኒሳ ቁጥር 24 ይሄው። እሺ እዚህ ጋር ከሴቶችም በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ ይህን አላህ በእናንተ ላይ ያደረገ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። እነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህራቸውን ስጧቸው ግዴታ ሲሆን እያለ ይናገራል። እሺ በዚህ ላይ ጥያቄሽ ምንድን ነው ያልገባሽ? ኦኬ በዚህ ላይ ጥያቄ እንዴት ነው ሴት ልጅ በገንዘብ ተጠቅሞ ለምሳሌ 2 ቀን 3 ቀን ማደረ ከዛ ገንዘብ ሰጣት ትቷት ይሄዳል። ይሄ ማለት ሴት ልጅ እኮ እንደ ሴተኛ አዳሪነት ይቆጥራል ማለት ይፈቅዳል ማለት ነው። ለሴት አሁን ለወንድ ኃጢአት አይሆንበትም፣ ግን ለሴት ትክክለኛ 2 ቀን 3 ቀን የሚለውን ከየት ነው ያመጣሽው እንዴ? እዚህ ጋር ታዲያ የተጠቀመችባቸውን ማለት የሆነ ሰው ተጠቀመባት ትቷት ሲሄድ ገንዘብ ሰጣት፣ የተጠቀመባት ገንዘብ ሰጣት ማለት ነው።
ሲሄድ ገንዘብ ስጣት ምናምን 2 ቀን 3 ቀን ያልሽውን ገደብ ከየት ነው ያመጣሽው? አሁን ጥያቄ ከየትም ከዚህም ሆነ እኮ የሆነ ሰው የሚጠቀመው እኮ እንዲህ እያደረገ ነው። እንደዚህ እያደረጉ ያመጡና ቁርአን ያወጡላችሁና የራሳቸውን ፍቺ ይጨምሩባችኋል። አሜን ብላችሁ ትቀበላላችሁ። እዚህ ጋር ጥያቄን ማዳመጥ ያለብህ እስከ ስንት ቀን ነው የተጠቀመችባቸውን እኮ ነው የሚያጓቸው አይደል? እዚህ ጋር ወገራሽ ያዳምጥ ስለምን እንደሚናገር በቃ ልንገርሽ። እኔ ከራሴ ሳልጨምር ታንዲ ብራ ያሳያት መህር ስለ መህር ነው የሚያወራው። መህር ማለት ታውቂያለሽ? ሀኒ ታውቂያለሽ መህር ወይንስ ልንገርሽ? ሀኒ ያለሽ ሀኒ አለው ገንዘብ ማለት ነው። መህር ማለት ገንዘብ ማለት ነው። ጥሎሽ ታውቂያለሽ አይደለ? አንቺ ለምሳሌ ባልሽ ሊያገባ ሲመጣ አንቺ የሚያወጣው ወጪ አለ፣ ልብስ አለ፣ ገንዘብ አለ፣ ያንን ይሰጥሻል። ስለዚህ ነው የሚያወራው። ይሄ ገብቶሻል አይደል? ይሄ ነው። ይሄ ደግሞ ግን ያልገባኝ ቃል የተጠቀማችሁባቸውን እንጂ ነው ያገቡ ስታገቡ ወይ የተጠቀማችሁባቸውን ማለት ነው። እሺ ያልገባሽ ምንድነው? መጠቀም ማለት የሆነ ዕቃ ወሰድኩት ለትንሽ ጊዜ ተጠቀምኩበት መለስኩ። ባልና ሚስት የሚያደርጉት ግንኙነት ያ መጠቀም ነው። እሱን ነው እየተናገረ ያለው። ነውሩ ምንድነው? አሁን እሱ እግዚአብሔር ይናገራል እንዴ መጽሐፍ ቅዱስ ላይ አከሌን ገባባት እያለ ይናገራል መጽሐፍ ቅዱስ ላይ። ላሳይሽ ብዙ ቦታ ላይ ሙሲባ አደረጉ እያለ ይነግረናል። እኔ ስለ መጽሐፍ ቅዱስን እየጠየቅኩ ስለ ራሴ ሃይማኖት ለምሮ ዘለ ሌላ ሃይማኖት ያንተን እንትን ለመሸፈን ሌላ ሃይማኖት ላይ ለምሮ የምትሄደው ለመሸፈናችሁ ለሰጂቱ እንድትረጂ ነው ማረሳልሽ ያኛው የተጠቀማችሁባቸው የሚለው እዚህ ጋር እኮ ያልገባኝ መጀመሪያ እኔን አስረዳኝ። የተጠቀማችሁባቸውን ማለት እኔ አሁን ለምሳሌ ካንተ ጋር የሆነ ዕቃ ወሰድኩኝ ተጠቀምኩበት መለስኩልህ። ገባህ? የሆነ ዕቃ ወይን ብገዛ ሰጥቼ ይሄ የተጠቀማችሁባቸውን እንጂ ስለጋብቻ አይወራም። ስለ ጋብቻ ነው ያውና ጋብቻ እያለ እየተናገረ እኮ ነው። ዝሙተኞች ስለ ጋብቻ አይደለም። እንደው የሆነ ሌላ ቦታም ጥቅስ አለ። የሆነ ፎጣ ሰጥቷት ምናምን የሚል ጥቅሱን አላስኩትም። አንብቤው ነበረ ግን እንዳላወጣልኝ ነው ያለኝ። አንብቤዋለሁ። ሁለት ጎረምሶች አይታ ለ3 ቀን አድሮበት ፎጣን የሰጣት ወንድ አለ። እዛ ጋር ቁጥር ስንት 3 ላይ ነው ምን ላይ ነው ብቻ አላስኩትም። በቁርአን ላይ እንደሱ የሚለውን ቆይ እንዳዳምጪ እና አለ እኔ አንብቤዋለሁ በራሴ አንብቤዋለሁ። ታነብሽ ንገሪሽ የቱ ጋር እናውጣ? ጥቅሱን ስላላስኩት ነው። አሁን ተወጣሁ ደግሞ ያስወጣኛል ከዚህ ጋር ምክንያቱም አንድ ስልክ ነው ያለው። ያውና እዚህ ጋር ስለ ጋብቻ ነው የሚያወራው። ጥሎሽ የሚሰጠው መህር የሚሰጠው ሲጀመር ለሚስት ነው። እሺ መህሮቻቸውን ስጧቸው እያለ አላህ እየተናገረ ነው። ጥሎሽ ማለት ለሚስት ነው። ግን ምንድነው የተጠቀመችባቸውን ምን ማለት ነው? መጠቀም ማለት ነው ያደረጋቸዋቸው ማለት ነው። ሚስቶችን አንድ ባል ግብረ ስጋ ታገባት እኮ የራሱ ነች። ሚስቱን ለምን የተጠቀመችባቸው ነው ያለ ይጠቀም ለሁሉ ጊዜ ማረል እንዲያገባት የተጠቀማችሁባቸውን ስጧቸው ምን ማለት ነው እኮ ያን ባልና ሚስት ግንኙነት ሲያደርጉ ጊዜ ስለዚያ እየተናገረ ነው አላህ Subhanahu Wa Ta'ala። ባልና ሚስት ያን ሲገናኙ ጊዜ ይተቃቀማሉ አይተቃቀሙም? አንዱ ከሌላው ጋር ይተቃቀማሉ እኮ እሱ ነው እየገለጸ በተጠቀመባት ቁጥር ነው እንደሚሰጣት ታዲያ ገንዘቡን አንዴ ታገባት አገባት ነው። አዎ አንዴ ሲያገባ ነው። እዚህ ጋር እኮ የሚለው የተጠቀመችሁባቸውን ነው። እሱን ያልገባኝም እዚህ ጋር የተጠቀመችሁባቸውን ማለት የሆነ በቃ ወሰዳት ተጠቀመበት ብር ሰጣት ተወጣ እንደሱ አይደለም። ሲያገባ በተጠቀመባት ቁጥር ነው ወይ የሚሰጣት አልሽ? አይደለም በተጠቀመባት ቁጥር አይደለም። ሲያገባ እዚህ ጋር ስለ ጋብቻ እኮ አይደለም የሚያወራው ወንድሜ። ስለ ጋብቻ ነው ያውና ያወራል። መህር የሚሰጠው ለጋብቻ ነው እያልኩሽ እኮ ነው ሀኒ። መህራቸውን ስጧቸው ግዴታ ነው እያለ ነው። መህር ደግሞ የሚሰጠው ግዴታ ለሚያገባት ሰውዬ ነው። ገብቶሻል አይደል? ለሚያገባት ሴት ነው። ዝሙተኛ የሚያገባትን እኮ መስጠት ማለት መጠቀም እየተጠቀማችሁባቸው ሊላ አይችልም። በጋብቻ አይጠቀሙም። ባልና ሚስት አይጠቃቀሙም። እሺ ባልና ሚስት ዝም ብለው ገንዘባቸውን ስጧቸው ማለት አይችልም። የተጠቀመችሁባቸው ስጧቸው ሳይሆን ስለዚህ ገንዘባቸውን ስጧቸው ሊላ አይሻለም እንጂ ታዲያ እያዳመጥሽ። ስለዚህ ባልና ሚስት ከሆኑ ገንዘብ ስጡ ሊላ አይገባም ማለች። ታዲያ ምንድነው የሚሰጠው በክርስትና ወንድና ሴት ሲጋቡ? ገንዘብ ስጡ አይደለም ሳይሆን ምንድነው ማለት ነው። ሴት አንድ ወንድ አንድ ሴት ሲያገባት ጥሎሽ ጥሉ ነው የሚያገባት። ግን እኮ ይሄ ዝሙተኛ እንዳትሆኑ የተጠቀመችባቸውን ገንዘብ ስጧቸው። እሺ ይሄ ምን ማለት ነው? ከዝሙት ርቃችሁ በትዳር ማለት ነው። ከዝሙት ውጭ የሆነ ግን ይሄ ባንተ ነው ባንተ ነው እንጂ ትክክለኛ እኔ አልፈታሁም። አዳምጪ። ከዝሙት ራቁ ብሎ እየተናገረ ዝሙተኞች ሳትሆኑ እያለ
መህርን አነሳልሽ። መህር የሚሰጠው መህር አይባልም ለዝሙተኛ አንድ ሰው በዝሙት ሊገናኝ የሚፈልግ መህር ስጡ አይባልም በፍጹም። መህር የሚለው ሲነሳ ጊዜ ስለ ትዳር ነው እየተናገረ ያለው። ገብቶሻል አይደለ? እዚህ ጋር ግን ስለ ትዳር አይደለም። መህር የሚለው ለምንድን ነው የሚሰጠው? ካወቅሽ ንገሪኝ። መህር ለምንድን ነው የሚሰጠው? በዝሙት ለሚገናኛት ሴት ነው አንድ ሰው የሚሰጠው ወይንስ ለሚያገባት ሴት? እዚህ ጋር የተጠቀመችባቸውን ወይንም እኮ አሁን የሆነ ሴት የሚያገባት አንድ ሊሆን ይችላል። መህር የሚሰጠው አንድ ሰው ለሚያገባት ሚስቱ ነው ወይንስ ዝም ብሎ ለሚገናኛት ሰው ነው የሚሰጠው? ይሄ ቃል በጣም እሺ፣ መህር የሚሰጠው አንድ ሰው ለሚያገባት ሴት ነው ወይንስ አይደለም? ይሰማሻል? ጥሎሽና የተጠቀመችባቸውን ማለት እኮ አንድ አይደለም እኮ። አንዴ መህር የሚባለው ምንድን ነው? ጥሎሽ ነው አይደለ? ስለዚህ አንድ ባል ሴትን ሲያገባ ጊዜ ጥሎሽ ይሰጣል። ስለዚያ ነው እየተናገረ ያለው ሲያገባ ጊዜ። አንደኛ ይሄ ነው። ሁለተኛ እንደ ክርስትና ሰዎች ሲጋቡ ጊዜ ጥሎሽ ይሰጣሉ አይሰጡም? ይሰጣሉ። ይሰጣል አይደል? ይሰጣል። ግድ ነው እኮ። እኔ እኮ ስለ ጥሎሽ ነው እየጠየቅኩ ያለሁት። የተጠቀመችባቸውን የሚለውን ቃል እንዲፈታልኝ ነው ፈልግ። ምንድን ነው የሚሰጠው? የሚሰጠው ጥሎሽ ምንድን ነው? እንደ ክርስትና አሁን አንቺን ለምሳሌ አንድ ሰው ማግባት ቢፈልግ የሚሰጠው ጥሎሽ ምንድን ነው? ብር ነው የሚሰጠው። ሌላ ብር አለ፣ ሌላ የሚዘበ ብዙ ነገሮች አሉ እንደ ባህል የሚሰጠው ማለት ነገር ግን ደግሞ ብር አይደለም ብልት ነው። እና ተጠቀማችሁባቸውን የሚል አንድ አይደለም። እሺ አሁን ብር ሳይሆን ብልት ነው የሚሰጠው። አንቺን ማግባት ቢፈልግ አንድ ሰው 100 የሰው ብልት ቆርጦ ያመጣል፣ ያገባሻል። በብልት ነው የምትገቢው። ማስረጃን ማስረጃች ነው መጽሐፍ ቅዱስ ላይ ኢብራሂም ወጣው። አሁን ስለራስህ ይሄኛው ያንተን እንትን ለመሸፈን እዚያ ጋር ትሄድ ያልጠየቅኩን አትሄድ። በኋላ ጠይቃለሁ ስለዛ ሙዴ ከተለ መጀመሪያ ስለራስህ መልስ። ስለራስህ ያው ማጫ እንትን ለመደበቅ ሌላ ቦታ ትሄድ። መጀመሪያ ስለራስህ መልስ። ታዳውጭ ቀስበይ በልሳውራ ጣልቃ ትግቢ። ከዚህ በኋላ እና በውጭ ላይ ሁሱ መልሱ ተኪሱ የሚሉት ሐቂቃን እውነት ነው። አያቻቸው ክርስቲያኖች እንደዚህ ናቸው። እንደ ክርስትና ጥሎሽ አለ። ጀማ ጥሎሹ ምንድነው ከተባለ የክርስቲያን ሴቶች የሚገቡት በብር ነው አለች። በብር አይደለም፣ ያው በብልት ነው። በብልት ነው። አንድ ሰው 100 ሸለፈት ቆርጦ ያመጣል፣ ሚስት ያገባል። ያው ቃል በቃል ወላሂ ባልና ሚስት ነብያቶች መጽሐፍ ቅዱስ ላይ ሲጋቡ በብልት እንደነበር ሲጋቡ የነበረ ይነግረናል። ተመልከቷቸው። ያ የዳራቴው ልጁን የዳረለት 100 ሰዎች ገደለ፣ የ100 ሰው ሸለፈት ቆርጦ አመጣ፣ ልጁን የሚል ከሆነ እንዳረለት ይላል። እኛ ጋር በብር ለምን ሆነ? ይሄ መግዛት ነው መሸጥ ነው እያሉ ይነግሯቸዋል። ይሄ መግዛት መሸጥ መስሎ ከታያችሁ እንግዳውንስ በብልት ነው የምትገዙት። አስባችሁ በማዳበሪያ ተሸክሞት ነው እንደሚመጣው ይሄን ሸለፈት ቆጥሮ አስረክበው ይላል። እየቆጠረ አሳካ አስረክበው። ይህ ጉድ ሀገር ለተረት እንኳን አይመችም፣ ለፊልም ራሱ። ዳዊት ሌላ ቦታ ላይ በሸለፈት ያጫዋትን ሚስቴን ያለበትን አውጣላቸው። አንዴ ጭራሽ ያወራል ሁሉ ዳዊት እየፎከረ በሸለፈት ያጫዋት ሚስቴ፣ በብልት ያጫዋት ሚስቴ እያለ ማለት ነው። ያጫዋት ብለህ ሰርች አድርገው። ይኸውና ይኸው ያለ ተመልከቱ። ዳዊትም ወደ ሳኦል ልጅ ወደ አያቡስቴ በ100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን የሚል ከሆነ ስጠኝ ብሎ መልእክተኞች ሰደደ ይላል። ተመልከቱ ጉድ። ነብይ ነው ዳዊት። አስባችሁታል? ነብያቶች በብልት እያጩ ማለት ነው። ስለዚህ ክርስትና ላይ ጥሎሽ አለ ወይ መህር አለ ወይ በክርስትና ከተባለ አዎ መህር አለ። ነገር ግን መህሩ እንደ ሙስሊም ሴቶች በብር ሳይሆን በብልት ነው።